ዴፊኒሽን ለመስጠት መሞከር በራሱ ከባድ አይደል ወይ? ሂስቶሪካል የሆነውንም ጉዳይ ምናምን የሆነውንም ጉዳይ እኮ ጫማ አጨቃጫቂ ነው። አሁን አንተ እንደምትለው የመደበኛ ጦር ነው፣ ጦር የሌለው ሀገር በጣም ኦልድ በሆነው ፋሽን በጊዜያዊነት የሚሰባሰብ ወታደር ነው የሚሉ አሉ። ፖለቲካል አይደንቲቲ ሁላ ሰጥተውት፣ በነገራችን ላይ ቋንቋ ሁላ ሰጥተውት ፖለቲካ የሚያደርጉት ነው። ያ ሁሉ ነገር በሶስት መጽሐፍ ላይ ሶስት የተለያየ ዴፊኒሽን አሳያለሁ። ክሊንከት ዴፊኒሽን መስጠት በራሱ ከባድ ነው። ኦኬ እሱን እንኳን ሰጥተህ ብትነሳ ከዛ በኋላ ያለው ፖለቲካል ፕሮጀክቱን እንዴት ነው መታየት ያልቻልከው? አንተ አቅልለህ በቃ የአንድ ሰው ስላለ ብቻ ተቀብሎ መሄድን የመረጥከው ለምንድን ነው? እኔ ግራ እየገባኝ እኮ እኔ ሊገባኝ አልቻለም። ነፍጠኛ የሚለው ፖለቲካል ተርም ነው እኮ የምላችሁ። የኦሮሞ ብሔርተኛ ነፍጠኛ ሲል የፖለቲካል ተርም ነው የሚነግረው ነገር አላቸው። ምንድነው የሚሉት? አማራ ነው። የድሮውን ነው ማለት ዴፊኒሽኑን አማራ ነው፣ መሬቴን መጥቶ ያስገበረኝ፣ መብቴን የነጠቀኝ፣ ካልቸሬን ምናምን ነው የሚልህ ነው ወይ ብለህ እኮ ቻሌንጅ ማድረግ አለብህ። መጀመሪያ ነፍጠኛ የምትለው እንደ ስርዓት አማራ አይደለም። አማራ ማን ነው? አማራ ብቻ አይደለም። ከአማራ ውስጥ እንደውም ከሸዋ ውጭም የለም። አዜ ግሩፕ ካየው ይሄ እኮ ታሪክ ነው፣ ፋክት ነው። እኔ ምን ላድርግ? ጎጃሜ ወዝን ዜር፣ ጎንደሬ ወዝን ዜር፣ ወሎ ወዝን ዜር። ወለየ አንድ ኢንዲቪጁዋል፣ ጎጃሜ አንድ ኢንዲቪጁዋል፣ አዜ ግሩፕ ግን አልነበረም። የምን ሰራዊት ነፍጥ አንጋጭ ብቻ ነው ነፍጠኛ ብለህ ስለደመደምኩኝ እኮ የሚያመጣው ታሪኩን እኔ አልቀይረው። it happened before I was born. I was born. so የምለውጠው ነገር አይደለም። ይሲ አሁን ፖለቲካል ተርም ነው። እነሱ የሚሉት ትክክል አልነበረም። ለነፍጠኛ የሚሰጡት ዴፊኒሽን ሁላችንም የምናውቀው ነው። ዛሬ አንድ የኦሮሞ ብሔርተኛ ይመጣና ግን ቅድም ያልኳችሁን ትክክለኛውን የነፍጠኛ ዴፊኒሽን ሰጠ። ነፍጠኛ ማለት ስርዓት ነው። አማሮች ሊኖሩበት ይችላሉ፣ ግን ኦሮሞዎችም አሉበት፣ ትግሬዎችም አሉበት፣ ወላይታውም፣ ሀዲያውም፣ ጉራጌውም አለበት። ኢዛኒ ኦሊጋርኪ ኢዘ ሸዋን ኦሊጋርኪ ብሎ ሲለኝ ነው ልክ አይደለም ልለው አልችልም ነው አዚ። ምክንያቱም ትሩዝም ነው የነገረኝ። አሁን ሁለተኛው ስቴጅ የሚሆነው ኤክሶ ያመጣው ነው። እንደ ነፍጠኛ ብሎ እኮ እንደዚህ አድርጓል እንደዚህ ሊያደርግ ይሰን ለምንድን ነው የምፈቅድለት? ያንን አገር የሚገነባው ምን ይልክ እኮ ናቸው ያሉት። አገር የሚገነባው አንድም በነፍጥ ሌላም በሙርጥ ነው ያሉት። ሙርጥ ማለት ጋብቻ ማለታቸው ነው። ይሄ እኮ ዓለም በሙሉ የተገነባው እንደዚህ ነው። የሁለተኛው ዓለም ጦርነት ላይ ነው አንደኛው የዓለም ጦርነት ማብቂያ ላይ የነበሩ የአውሮፓ ነገስታት በሙሉ ከቪክቶሪያ ነው የሚወለዱት። ከንግስት ቪክቶሪያ ዘራቸው በሙሉ የጀርመኑ በለው የራሻው በለው ይሄ ሁሉ ዴንማርኩ፣ ስዊድኑ ከበጋብቻ ነው ስታብሊሽ ያደረጉት። ሀገርን ደግሞ በመዋጋት ነው። ኢትዮጵያ ላይ ሲሆን የተለየ የሚያደርገው ነገር የለም። ይሄንን ነገር ሰው ያንን አስረድተህ የታሪክ ሂደት መሆኑን አይተህ ኢኔኒክስ በደል ተፈጽሟል እንኳን ቢባል መሬት ላራሹ ራይት ኦር ሮንግ አውጀህ ሴት ሊያረከውን ኢሹ ዛሬ ይዞ መጥቶ በፖለቲካ ሊጫወትበት ሲል አንተ ዝም ብለህ አይ ሰድበኸኛል እያልክ አይደለም መቀጠል ያለብን ነው ማለት ያለብን። እሺ ኦማር የመጨረሻ ጥያቄ ቆይ ኤክሰስ አንዴ እኔም አንድ ጥያቄ እኔ የምልህ ቆይ አንዴ እሺ ኤክሶ አሁን ለምሳሌ ነፍጠኛ የሚለውን ትቶ የኦሮሞ ብሔርተኛ አማራ ለንበል ታምነዋለህ? አማራ ካለ አላምነውም። ምክንያቱም አማራ አልነበረማ። እንዴ ምን ይልክሰራ አማራ ብሔር አልነበረም። ኖ የነፍጠኛ ስርዓቱን ገነባ የሚባለው አማራ ብቻ አልነበረም። ኢቭን አማራ ብለውም ፖለቲካ ቢሰሩ የሰበረኝ አማራ ነው ቢል ውሸት ነው። እኔ ውሸትን ተቀበል ነው የምትለኝ? ውሸት ነው፣ ልክ አይደለም። የሰበረኝ አማራ ነው ቢልህ ነው የምልህ። ቢልህ ውሸት ነው አይደለማ። አይደለም እኮ ነው የምልህ። እንኳንስ አሁን ተረዳው። ለምን ቀጥዬ ባመጣው ጥያቄ ስለገባህ ነው አሁን ይሄን መልስ የሰጠኸው። ጥያቄና እኮ ምን ልበል? አሁን ልክ ነው ልበለው? አማራ ነው ልክ ነው በለው ነው የምትለኝ? አልገባኝም። ምን ልበለው? አይደለም ይኸውልህ ምን ልበል? ለምሳሌ አንተ 40 አይደለም ኦማር ይኸውልሽ እነሱ የሚያምኑትኝ ሌሎች ብሔር ብሔረሰቦች አልነበሩበትም እኮ አይደለም እኮ የኦሮሞ አርጊመንት አይደለም። ግን ቅድም ኢሳኮር ሲለው እንደነበረው መደቡ ግን ያማራ ነው ብለው ያምናሉ። ሌላው አሁን ጉራጌውን ታዲያ ለምንድን ነው እንደዚህ እኛ እንደሚያጣድፉ የማያጣድፉት? እሱም ቢሆን ውሸት አይደለም። ቆይ እሱም እኮ ውሸት አይደለም። ታዲያ የነፍጠኛው ኮር ስርዓቱ መሪው የሸዋ አማራ ነው ብሎ ቢለኝ ውሸት አይደለም ነው፣ ጥሩ ነው።
እውነት ነው። ሰዋት የሸዋ አማራ ነው ብቻ አይደለም። የሸዋ አማራ ወይ ደግሞ የሸዋ አማራማ አይደለም እንዳልኩህ እኮ አማራ የለም። አማራ የጎጃሙ አማራ የለም። የዛን ጊዜ በሰራዊት ውስጥ የወሎ አማራ የለም። እያወራው አታውራ። አማራ ብቻ ነው። የሀገር ማስፋቱን ማስተዳደሩን የያዙት ገና ንጉስ እያሉ ነው። ንጉሰ ነገስትም አልነበሩ። ጨለንቆ ላይ ሲዋጉ ንጉስ ናቸው። ገና የሸዋ ንጉስ ናቸው። አፄ ዮሐንስም አሉ። ገና ንጉሰ ነገስቱ ነው፣ አልሞቱም። የጎጃም ጦር ሊኖራቸው አይችልም። የወሎ ጦር ሊኖራቸው አይችልም። የየራሳቸው አላቸው። እነዚህ የጎንደር ጦር ሊኖራቸው አይችልም። የሚኒሊክ ጦር ኮሩ የሸዋ አማራና የሸዋ ኦሮሞ ነው። ከዛ ሸዋ ኦሊጋርኪ ስለሆነ ሀዲያውም ጉራጌውም ምኑም አለበት። አሁን ይሄ እንደዚህ እየተናገሩ በማስረጃ ማስረዳት እየቻልኩ በታሪክ አማራ ነው ሲልክ ኦማር አይደለም አንተ ያልከው ነው። እነሱ ግን ሸዋ ስርወ መንግስት ሲሉ ኦማር ስለዚህ እነሱ ያሉትን ተቀበል ነው የምትሉኝ? አልገባኝም እኮ ነው። ኦኬ አማራ ያሉት እንደዚህ ነው ትሉኛላችሁ እና ልቀበላቸው? ቀላል ጥያቄ በቃ ብዙ አሁን እጅም ሰዓት ጥያቄ ዛሬ አለቀ። ኢየሱስ ክርስቶስ አንዳካል አማራ ኦሮሞ ይሄ ጽንፈኛው ብሔርተኛ አማራ ገደለኝ ብሎ ቢናገር አንተ እንዳንድ አማራ ተወላጅ ማለት ያለብህ ምንድነው? አንድም አንተ የምትለውን ነው እንዴ እኔ መቼ ነው የገደልኩ ብለህ ጥያቄ ታቀርባለህ አይደለ ኦማር? ያው ሁለተኛው ጥያቄ ምንድነው የሚሆነው? ለግለሰቡ የምትጠይቀው ጥያቄ ምን ጠይቀዋለሁ? አልገደልኩትም አልኩህ እኮ እሱ ይጠይቀኝ እንጂ ጠየቀኝ መለስኩለት። አይ በቃ ተው ኦማር አውቀህ ነው ዲፍሌክት እያደረክ ያለው ሲሪየስሊ። ነፍጠኛ ኦሮሞዎቹ አማራ ከማለት ይልቅ ነፍጠኛ ብለው አሞኝተውኛል እና ስላሞኙኝ ያን ሞኝነቴን ተቀብያለሁ እያልክ ነው አንተ። ምንም ችግር የለውም መብት ነው ባይዘው ወይ እኔ ደግሞ አልተቀበልኳቸውም። ልዩ አይደለም ተቀብላቸዋል እንጂ የነሱ ኢንቴንሽን እኮ የነሱ ኢንቴንሽን እኮ ያለሁት እየዋሹ ሊሆን ይችላል። አሁን የሚነግረኝ ሰውዬ እየዋሸኝ ሊሆን ይችላል። ኢዳዝም ማተርቱኒ ኦር ደግሞ አውቆ ተምሮ ምን ብሎ አጥንቶ ዛሬ በትክክለኛው እንትን ላይ ደርሶ ሊሆን ይችላል። ግን የሚሰጠኝ ዴፊኒሽን ግን ትክክለኛውን የነፍጠኛ ዴፊኒሽን ነው። እኔማ መስማማበትን እኔ ስለስማማው ሳይሆን እውነቱ ነው። ኦኬ ኢቭን ዶ ዴፊኒሽን መሆኑን የሚያወቅ የዳቦ ስም እኔ እኮ ሊሆን የሚችለው ሎጂካል አይደለም ኦማር እንዴ ሳይህ ነው። ኦኬ ረሳይ ያረግ እኮ ላሳይህ ነው። ኦኬ ረሳይ ኦማር ሳይበዛ እንደዚሁ የዋሸም ይሁን ምንም ይሁን ብቻ ትክክለኛውን ነው የሚነግረኝ ዛሬ ትክክለኛውን። ኦኬ ዩ አር ራይት። ይሄ ነው ዴፊኒሽኑ። ድሮም ቢሆን እንደዚህ ያላችሁ ነበር የመሰለኝ። እንደዚህ ካላላችሁ ወይንም ብትሉም ደግሞ ይሄ ነው ካልከኝ አያግሪ ዊዚው ነው ምለው። ሌላ ሰከንድ ገስ አላረግም። ያ ማለት ግን ነፍጠኛ ብሎ የሰራው ወንጀል በሙሉ ተሽሮለታል ማለት አይደለም። ሪዲፋይን ስላደረገው ቢዋሽም ባይዋሽም አይቀርለትም እኮ። ነፍጠኛ ብሎ የገደለው ያፈናቀለው ምን ወንጀል ነው። አማራ ነው ብሎ እንደውም ይሄ ነፍጠኛ የሚለውን ነፍጠኛን እንግዲህ ማገናኘት ያስፈልጋል ከአማራ ጋር። አማራ ነው በሚል ፕሩፍ ማድረግ ከቻልክ እንደውም ጄኖሳይድ ነው የሚሆነው። ምንድን ነው የምትከራከሩበት? ግድ አሁን እኮ ሴቮ እንዳለው ሰድበኸኛል አንዴና አረሳውም። ስድቡን ይዤ ባጅ ኦፍ ኦነር አድርጌ ነው የምቀጥለው። ምን አይነት ፖለቲካ ነው? ዋት ዱ ጌት አውት ኦፍ ኢት? አይ ስላልሆነ ነው። አዲስ አበባ የማን ነው ኦማር? እሺ የኦሮሞ ናሽናሊስት ምንድን ነው የሚለው? የኔ ነው ይላል። ማን አባቱ ይሰጠዋል? ቆይ ከዛ በኋላ ማን አባቱ ይሰጠዋል? እሺ አዲስ አበባ እንዴት ነው የተወሰደባቸው ኦሮሞዎች? ምኑን ነው የተወሰደበት? መጀመሪያ እሱ ማን አደረገው? የቱ ጋር ነው እሱ የነበረው? ማን ነው ፖለቲካል ናሬቲቭ እየጠየቅኩ ማን የሰጠው? ታዲያ እንደዚህ ካልክ ታዲያ ነፍጠኛው ነው እሱ ክሌም ያደርጋል። የማንም ብሔርተኛ አላማው ሰፋ አድርጎ ክሌም ማድረግ ነው። ኢትዮጵያ በሙሉ የኔን ይችላል የሚችላትን ያክል መንደሩን ይወስዳል። እሱ ክሌም ስላደረገ እኔ ፈቅድለታለሁ ወይስ እውነት ነው? የኦነግን ማኒፌስቶ ታውቀዋለህ አይደል ኦማር? የመጀመሪያውን ፕሮግራም አሁን አግኝቼዋለሁ አክቹአሊ እንጂ እንግዲህ የኦነግ ማኒፌስቶ ዋና ማጠንጠኛ ኮንሰፕቱ ምንድነው መሰለህ? የኦሮሞ ህዝብ ኢኮኖሚካል ሶቨርኒቲውን፣ ካልቸራል ሶቨርኒቲውን፣ የመሬት የናቹራል ሪሶርሱን በጠቅላላ በነፍጠኛው ስርዓት ተነቀምቷል። ያን ያደረገው ደግሞ ዋነኛው ሰው ሚኒሊክ ነው። ያደረገው ደግሞ ነፍጥን በመጠቀም የኦሮሚያን መሬት ግራብ በማድረግ የፈጠረው የፖለቲካ ስርዓት ነው። ዛሬ የኦሮሞ መሬት ላይ የምታዩት የአማራ ህዝብ በዲሞግራፊክ ቼንጅ በጦር የሰፈረ ነው እንጂ አዛ ቦታ ላይ ነበር አይደለም ብሎ ነው የሚሉት።
ስለዚህ ይሄንን ጉዳይ ውሸት ነው እንዲህ ብሎ መጽሐፍ የጻፉበትን ጉዳይ የፖለቲካል ፓርቲ ካንተ ጋር እንኳን ኤክሶ ይኸውልህ ካንተ ጋር እንኳን ኢምፓየር የሚባል የለም ብዬ መከራከር ሰው ነኝ። እንኳንስ ይሄኛውን ክሌም ልቀበል ውሸት ነው። ክሌም ማድረግን መብቱ ነው። ምን ክሌም ማድረግ እኮ አይደለም የምትለው ያን ክሌም ታነብና ልክ ነፍጠኛን ዴፊኒሽኑ እንደተስተካከለው ይሄንንም ታስተካክላለህ። ዛሬም እኮ የኦሮሞ ናሽናሊስት አዲስ አበባን ክሌም የሚያደርግበት ዋነኛው ምክንያት ትላንትና በጦር የሰፈርክበት መሬት ነው ብሎ ስለሚያስብ ነው። ካልሆነ እኮ እንዳልሆነ ታሳየዋለህ፣ ትታገለዋለህ። ትግል እኮ ማለት ይሄ እኮ ነው። እሱ ለምን አለ ነው እኔ አይደለሁም እያልክ ነው ምኑ ኦማር? ይሄ እኮ ያለውን የፖለቲካል ሚኒንግ እኮ አንተ አንደርስታንድ ታደርጋለህ አይደል? እንዴ ኦማር ምን እያልክ ነው ያለው? ሰው እየተገደለ ያለው በጦር የሰፈረ ሰው ነው። አንተ እዚህ ቦታ ላይ ተገኘው። ቆይ ኤክሶ ቀስ በል ቆይ በደንብ ተረዳኝ። ሉክ ኦነግ ኤኒቲንግ ክሌም ያደርጋል። ለምን ክሌም አደረክ ልለው አልችልም። የብሔርተኝነት ስትራግል ማለትም ይሄ ነው። እኔ ግን አውል ስታንድ አፕ against him, against them, against their claim, and I will stake my claim too. ነፍጠኛና የሚኒሊክ ሰፋሪ በአንድ ሳንቲም ላይ የሚገኙ እንትኖች ናቸው። ነፍጠኛ ሲልህ በነፍጠን የመጣው የሚኒሊክ ሰፋሪ ሲለው አይደለም አለህ። አይደለም አለህ እኮ አሁን ሞሰስን ጠርተህ ነገረህ። ስለዚህ ምንድነው አንተ የምትሄደው? አሁን እዚህ እኔ ጋር እኮ ማንስማማው እዚህ ጋር ነው ኦማር። ኋላ ያላልኩትን አለ አይደለም እሱ ሞስሳውን ቅድም ገብቶ አይደለም ስላለ እውነታውን ግን አንተ ታውቃለህ እንደሆነ አይደለ ኦማር? አይደለም እንዴ አልገባህም እኮ እንደ ቅድም እኮ አልክ እኮ ሞሰስ ለምንድን ነው ሞሰስን ሰከንድ ገስ የምታደርገው? ማይ ፖይንት ኢዝ እናንተ ራሳችሁ አስገባችሁ እንግባባ ነበር እኮ ምክንያቱም አይደለም በርሰን አስገብታችሁ እኔ ያልኩትን አላችሁ። አሁን ሁለት ነው ምርጫችሁ። ሞሰስ ውሸትክን ነው ምን ታመጣላችሁ? ውሸትክን ነው ብትሉት ሰውዬው ይሄን ነው ማምነው አለ እኮ ምንም አታመጡም። ኦማር ይሄ እኮ ምን መሰለህ ጄኖሳይድ እኮ ነው የምንጠይቅህ አንተ። ይኸውልህ ከኔም ከኤክስደስ አንዴ ኦማር እኔም ኤክስደስም ኢሳኮርም ኦሮሞ ነፍጠኛ ነፍጠኛ አልኩ። ይሄ ጽንፈኛው ብሔርተኛ ነፍጠኛ ሲል አማራ ማለቱ ነው በሚለው እኮ ሶስታችንም እኮ አምነናል እኮ። ያላመንከው እኮ አንተ እኮ ነህ አይደል? አላምንም ብለህ ቆይ እንጂ ኦማር አላምንም ብለህ ደግሞ አደሰም ታይም ትላለህ። አይ እንደዛ ማለት እንደፈለጉ እኮ አውቃለሁ፣ ግን መጣው አይ እንደዛ ማለት አይደለም ካሉኝ ግን እቀበላለሁ። ሶ ቤዚክሊ እያወቅኩኝ ያሞኙኝ እያልኩ እኮ ነው። ምንም ሎጂካል አይደለም። ዛሬ ኦማር ሀቅ ለማናገር አይ አሁን ከምትናገረው ሰምተኛል ሆን ብለህ ካጣመንኩ የራስ ጉዳይ። እኔ ግን እያልኩ ያለሁት አንድ ነገር ብቻ ነው። እነሱ ምን የነፍጠኛን ትርጉም ምንም ይሁን ምን የሰጡት የዛን ጊዜ ዛሬ መጥቶ አንድ ሰው ድሮ የሰጠነው ትርጉም ልክ አይደለም ፎር ዚስ ሪዝን አሁን ስናየው ይሄ ነው ትርጉሙ አንድ ኦር ደግሞ ድሮም ቢሆን ምን ነግራቸው ይሄን ነበር። ብዙ ጊዜ የሚሉት እንደዚህ ነው። ድሮም ቢሆን ምን ነግራቸው ይሄን ነው አሰሙንም። ራሳቸው መጣችሁ እኛን እንትላላችሁ እንጂ እኛ እናንተን አይደለም እናንተ ሲል አማራን አይደለም ስፔሲፊካሊ ነፍጠኛ ምንለው ስርዓቱን ነው ሲል እኔም አውቀው ዴፊኒሽን ጋር ይሄድልኛል። ኦማር ሲሄድልኝ I would accept him whatever is intention. ሶ አንተም የኦሮሞ ብሔርተኛ ነፍጠኛ ሲል አማራ ማለት አይደለም ነው የምትለው። ነፍጠኛ ሲል ለአንተ ምን ማለት ነው? መጀመሪያ ይሄን ክሊር አድርግልን ኦማር። ምን ማለት ነው ብዬ ነው የምጠይቀው እንጂ አማራ ማለት ነው ብለህ አትቀበልም። ቆይ አማራ ማለት ነው ብለህ አንተ አትረዳም። እሺ እኔ ልጅተማ አይደለም መጠየቅ አለብህ እኮ ራሽናል ኮንክ ነፍጠኛ ሲል ምን ማለት ነው? እኔ ጠይቀህ ምናምን አላልኩም። አንተን ነው የምልህ። ያንተን አቋም ንገረኝ እንዴ። የኔን እኮ ነው አቋም መጠየቅ። የኔን አቋም ምንድን? የኔን አቋም እኮ ከሱ ነው ምን ማለት ነው ብለህ መጠየቅ ምናምን ሳይሆን ይኸውልህ እኔ ነገርኩህ። አንድ የኦሮሞ ጽንፈኛ ብሔርተኛ ነፍጠኛ ሲል አማራ ማለቱ ነው ብዬ ነገርኩህ። አንተ እንደዛ ብለህ ነው የምትፈምነው ወይስ አይደለም? አንተ ስላልክ ነው የተሳሳትከው። መሆን ግን የሚገባው ያንተን ንገረኝ አሁን። እሺ ነፍጠኛ አለኝ። ምን ማለት ነው ነፍጠኛ አለዋል? ነፍጠኛ ስለው አንተ የምትረዳበትን መንገድ ንገረኝ። ለአንተ ምን ማለት ነው እንደዛ ሲል ነው የምልህ። ካልጠይቀው እንዴት ነው የምረዳው? የተናገረው እኮ እሱ ነው። ዝም ብዬ ልገምት። ጠይቀህ ነው የምታውቀው ምን ማለቱ እንደሆነ አይደለ? እና ሌላ ምን አማራጭ አለ? የተናገረው እሱ
እንዴት አይነት ነገር አስተማሪ እንግዲህ በዚህ ያክል ደረጃ ናይቭ ነኝ እኔ የኢትዮጵያን ፖለቲካ ምን ሲባል እንደነበረ አላውቅም እያለ ነው እንግዲህ ፖለቲካውን ሳይሆን የምታየው ለስድብ እኔን ነው ያለው። ሴቭ እኮ ተናግሮ ሄደ። አንዴ ሰድቦኛል በፍጹም ሌሎችም እንደሚሉት ድሮ ስድብ የመሰለ ቋንቋ እየተጠቀምክ ነበር፣ ዛሬ አትጠቀማትም። ከተጠቀምክ ከአንተ አርጊመንት የሴቭ አርጊመንት ነው እውነታ ያለው። ኧረ እባክህ ልጨርስ። ኧረ ስለ እግዚአብሔር ልጨርስ። ኧረ በተሰቀለው ዛሬ በተሰቀለው እንደዛ ካላሉ አትፈራ። አሁን ጸጥ አላየ ልብም የለም ሳይሆን ኦኬ ይሲ እሷ ከፈለክ ስድቡን ኦን አድርግና ወሰደው። እኔ እንግዲህ ምን ማድረግ አልችልም። ግን አንድ ሰው መጥቶ ነፍጠኛ ማለት እንደዚህ ነው እኔ ስጠይቀው እንደዚህ ማለት ነው ተስማማው እንበል። ትክክለኛውን የነፍጠኛ ዴፊኒሽን ሰጠኝ። ያንን መቀበል ለምን እንደው የሚቸግረኝ ያ ማለት እስከዛሬ ነፍጠኛ ብሎ የገደለው ያፈናቀለው ምናምን ሁሉ ተሽሮለታል ማለት አይደለም። እሱ ዴፊኒሽኑን ስላወቀ ወደ ትክክለኛው መንገድ ስለመጣ ወይ ደግሞ ድሮ ሲያጭበረበር ስለነበረ ምንም ይቀርብኝ የለም እኔ። አለበለዚያ ግን እናንተ በቃ ሰድበኛል፣ ያችን ስድብ ይዤ ነው መሞተው መቃብሬ ውስጥ መገባው። what kind of politics is that? I don't get it. ትርክት እኮ ተሰርቶብሃለኝ ኦማር። ነፍጠኛ ተደርጎ ትርክት ተሰርቶ የግዴታ መባለግ ተደርጎ ሌላ ሰው ሲይግባ እሺ አሰሙኝም እኮ ምንም አሁን ብንከራከር እኔ መድከም ነው። ማንም አይገባብንም፣ ችግር የለውም። ረጅም አናደርገውም። እኔ ቱ ዘ ፖይንት ነው የምጠይቀው፣ ከዛ መጠቅለል እንችላለን። ኦነጎች የኖርዘርን ሴትለር ኮሎኒያል ሲሉ ምን ለማለት ፈልገው ነው? አርታል ኦነጎች ምን ይላሉ መሰለ? ሴትለር ኮሎኒያል ይላሉ። እኔ እኮ አሁን ኦማር እኮ ነግረዋል እኮ ይኸውልህ። ቆይ ፕሊዝ ግለሰቡን ጠይቄ ቆይ ልንገርህ። ኤክስደስ አሁን ለምሳሌ ማኒፌስቶ ጽፎ የመጣበትን ነገር ለምን ነው ግለሰብ የምጠይቀው? ይሄ እኮ የፖለቲካል አይዲዮሎጂ እኮ ነው። አዎ ግን አይደለም ካለኝ ይቀበላል ወይ ደግሞ ጠይቃለሁ ካለ ኦማር ቢጠራ እኔ የሰጠሁትን ዴፊኒሽን ነው የሚሰጠው። እኔ አያና ለምሳሌ ቆይ አንድ ኦሮሞ ብሔርተኛ አሁን ነፍጠኛ ስትሉ ምን ማለታችሁ ነው ብለው አማራ ማለታችን ነው በዳቦ ስም ቢል የትኛውን ነው የምታምነው? ሞሰስን ነው ወይስ አማራ ነው ያለው? ነው ኢንተርጀክት ብታደርገኝ አልቀበለውም። ማመን እኮ አያስፈልገኝም፣ አልቀበለውም። ማመን አያስፈልገኝም፣ አልቀበለውም። አሁን ይሄ ግልጽ አይደለም ኤክስደስ። ይሄ ግልጽ ካላረገልህ በጣም ከባድ ነው እኮ። አይ ኖ እኔ እኮ እኔ የማን ነው የኦማርን እኔ የፖለቲካል ስታንድ በደንብ አንደርስታንድ ማድረግ ስለፈለኩ ነው የምጠይቀው። ኦማር ኦነጎች ሴትለር ኮሎኒያሊዝም ነበር ሲሉ ምን ለማለት ፈልገው ነው? ሴትለር ኮሎናይዜሽን መጀመሪያ የት ነው የተደረገው? የት ሀገር ላይ ነው የምታውቀው? ከደቡብ አፍሪካ እስከ ደቾቹ መሄድ ትችላለህ። ሴትለር ኮሎናይዜሽን ሴትለር ኮሎኒያሊስት ናቸው አማሮች። ዓለም ላይ የምናውቃቸው ጥቂት ናቸው። ጥቂት ናቸው ኮሎኒያሊስት ሲሉ ኖ ሴትለር ኮሎኒያሊስት ሲሉ የኦነግን አሁን የኦነግን ሊትሬቸሮች ያነበብ ከሆነ እንደውም በተሻለ ነገሮችን የገለጸው ነጋሶ ጊዳዳ ነው። ሴትለር ኮሎኒያሊስት ለመግዛት የመጣ ሳይሆን አንተን ሊገዛህ ሊያስተዳድርህ ሊጨቁነህ የመጣ ሳይሆን ሪሶርስ ፍለጋ መጥቶ ሴትል ያደረገ ማለት ነው። ኮሎኒያይዝ የሚያደርገው ሪሶርስህን እንጂ አንተ ጋር ኢንተረስት የለውም ነው። አንተን የማስተዳደር ኮሎናይዜሽንም እሱ አይደለም ኢንተረስቱ። ሴትለር ኮሎናይዜሽን ዋና ኮንሰፕቱ ምንድን ነው? የሆኑ ግሩፖች ከነሱ ጂኦግራፊ ውጭ ሆኖ ይሄ ደግሞ ምንድነው የብሉ ኦሽን ዶክትሪን የሚሉት አለ አይደለ? ከባህር ተሻግረው ሄደው ሌሎች ሀገሮች ላይ ሪሶርስን ለመቀራመት ከነሱ ባህል፣ ከነሱ ቋንቋ፣ ከነሱ ሴት ጋር ተቃራኒ በሚሆን ማህበረሰብ ጋር የራሳቸውን ህዝብ አስፍረው ያንን ቦታ ጠቅላላ ኮንትሮልና ዶሚኔት ያደርጉታል። ያንን የሚያደርጉበት ብቸኛው መንገድ ደግሞ መሳሪያ ነው፣ ነፍጥ ነው። ኦነግ እያለ ያለው ይሄ ከኖርዝ የመጣው ሴትለር ኮሎናይዘር በኦሮሞ መሬት ላይ ተቀምጦ የኦሮሞን ምንድነው ይሄ ላንድ ዲስፐንሴሽን የሚሉት ፖለቲካል ሪፕሬሽን፣ ከዛ በኋላ ደግሞ ካልቸራል ሰቦርዲኔሽን ሰርቶብናል ብለው ነው የሚያምኑት። ሶ ይሄንን ነገር ደግሞ ማጥፋት የምንችለው ይሄ ነፍጠኛ ከዚህ ቦታ ላይ ሲነሳ ነው። this is a pure የሆነ ፖለቲካል ፕሮጀክት ነው ይሄ። ወይ ትራንስፎርም አድርገው ኦሮሞ ትሆናለህ፣ ካልሆነ ደግሞ ነፍጠኛነትን ጥለህ ቦታውን ለቀህ ትሄዳለህ ነው። ስለዚህ አሁን እየተደረገ ያለው ፖለቲካል ፕሮጀክት እኮ ግልጽ እኮ ነው። ምንም እነሱ በዚህ ቢያደርጉት በዛ ቢያደርጉት አንተ ሲጀምር እኔ መጥቼ ይሄንን ነገር እንደዚህ አይነት ፕሮጀክት ጽፌ ከመጣው በኋላ ኦል ኦፍ ኤ ሰደን መጥቼ አይ እንደዚህ ስል ማለት እኮ የነበረው
ማን ደርግም ነፍጠኛ ነው፣ ኢህአዴግም ነፍጠኛ ነው። ከዛ በኋላ ደግሞ ኃይለ ሥላሴም ነፍጠኛ ነበር። ዛሬ ላይ ያለውም ደግሞ ማን ነው? አብይ ነፍጠኛ ነው። ስለዚህ ኢትዮጵያ ውስጥ የነበረው ጠቅላላ መሳሪያ የሚስራት የነፍጠኛ ስርዓት ነው ብዬ ብልህ ልትቀበለኝ ነው ማለት ነው? አሁን ኤክሶ ሁለት ነገር እኮ አንድ ላይ ስለምትናገር ነው ግራ የሚያጋባው ክርክሩ። በደምብ ስማኝ፣ የኔም ፖዚሽን የነፍጠኝነት ዴፊኒሽን ላይ መስማማት አለብን። የነፍጠኝነት ዓላማ ምን የሚሆን ምን ገብተዋል። የነፍጠኝነት ዴፊኒሽን እነሱ ነፍጠኛ ማለት አማራ ነው ብለው ነው ዲፋይን የሚያደርጉት አይደለም ሲያደርጉ የነበሩት። አይ ድሮም አላልንም ይሄን፣ ወይንም ደግሞ አሁን ተምረን ተረድተን ልክ አለመሆኑን አውቀናል። ነፍጠኛ ማለት ስርዓት ነው፣ አማራ ብቻ አይደለም። ሳም ሜምበርስ አዘርዛን አማራስ ዌር ዜር አሉኝ which is true። ያን መቀበል ለምንድን ነው የሚቸግረው? ነው የምልህ። አሁን ሁለተኛው ስቴፕ ላይ እንሂድ። አሁን በስም ተስማማን ማለት ነው። ጉራጌ የት ነው ያለው? ኦማር ጉራጌ የት ነው ያለው? ማተር ቆይ አሁን ጉራጌ ያለው እኮ ደቡብ ነው። የኖርዘርን ሴትለር ኮሎኒያል ጉራጌና ያለ ጠቅስ ጉራጌን የሚጨምር ነበር። ቆየኝ፣ እሱን ሌላ ክርክር ነው የሚሆነው። ሸዋ ሀዲያን ሸዋን አይቀበሉትም። ሸዋን ያለው አማራ ራሱ መጤ ነው እየተባለ አንተ ምን አስጨነቀህ? ቆይ ተቀበለ እኮ ሰውዬው። ይኸው ሞሰስ መጥቶ እኮ ተናገረ። አርጊመንቴን በደምብ ስማኝ፣ አርጊመንቴን ስማኝ። አሁን ሁለተኛው የምታወራው የነፍጠኝነት ኢፌክቱን ነው። አንተ እያወራ ያለው ነፍጠኛ አዎ ይሄ ነው፣ አማራ ብቻ አይደለም፣ ወይንም አማራ አይደለም። አማራ ሊኖርበት ይችላል፣ ግን ትግሬውም ሌላውም ነበር። ሁሉም አማሮች አይደሉም፣ ሌሎች ነበሩበት። እንደውም የአማራው ኮታ ትንሽ ነው፣ ምናልባት ሊደር ስለሆነ ነው እንጂ በኮንትሪቢዩሽን እንደውም ትንሽ ነው። ይሄ ታሪኩ ነው። እንግዲህ ተስማማን በዚህ። ኢፌክቱ ምንድነው? የኔ መሬት የሚለውን ኦሮሞ የኔ መሬት የሚለውን ሪሶርሴን አምጥቶ ካልቸሬን እንዲያደርገ ነው። ውሸት ነው፣ እንደሱ አልሆነም። እኔ እኮ እንኳን ይሄኛውን ኢምፓየር የሚባል የለም ብዬ መከራከር ሰው ነኝ። የለም፣ ይሄንን መታገል ነው ያለበት። የትግሉ ፕላትፎርም ይሄ ነው። እኔ ደግሞ አሁን ኢምፓየር አለ ብዬ አምናለሁ። እኔ ኮሎኒያል ኢምፓየር አይደለም ሌላ ሰው ሐሳብ እስቲ በዚህ ጉዳይ አንተ አይ ቲንክ ኦማር ብዙ ጊዜ ሌጋል ተርሞች ላይ ያዘወትራል፣ ግን በሁለት ጉዳዮች ላይ ዲቤት በቅርቡ የምናደርግ ይመስለኛል ከኦማር ጋር። አንደኛው ቲፒኤልኤፍ ብሔርተኛ አይደለም የሚለው በጣም ያሳቀኝ። አንዳንድ ሰዎችም እሱ ላይ ይመጣሉ በሰፊው ነው። አንዳንድ ሰዎችም እስቲ ያንን ይጋራሉ እና ደግሞ ዛሬ የምሰማው ይሄ በአማራ ነፍጠኛነት ዙሪያ ላይ ደግሞ የሚሰጠው ሀሳብ ራሱ በጣም ይጋጫል። ኤኒዌይስ ከኦማር ጋር በዚህ ጉዳይ አወራለሁ፣ በአሁኑ በነፍጠኛው ጉዳይ አወራለሁ። ግን እኔ ሰሌዳ ለአንተ ነው። አይ ቲንክ ያው አንተም ቤቱን ስከፍት አጀንዳውን ይዘው ስለምትመጣ ያንተ አቋም ምንድን ነው? ነፍጠኛ የሚለው እና እነማን ናቸው? ለኔ አንድ ልንገርህ፣ ለኔ አንድ የኦሮሞ ጽንፈኛ ብሔርተኛ ነፍጠኛ አማራ፣ ነፍጠኛ ወራሪ፣ ነፍጠኛ ሰፋሪ ሲል በዳቦ ስም አማራ እንዳለ ነው እኔ አንደርስታንድ ማድረገው። ዩሪ ኦማር አይደለም ነው የሚለው። ኦኬ ዋይ ኖት አንድ ጽንፈኛ የትግሬ ብሔርተኛ ነፍጠኛ ቋንቋው ኦሮምኛ አይደለምና አሁን ብዙዎቻችሁ ያው የሌሎቹን ብዙ እና ነፍጠኛ ኦሮምኛ ቋንቋ አይደለም። የኤርትራ ብሔርተኞች በደንብ ካፒታላይዝ አድርገውበታል፣ ለኦሮሞ ጭምር መጽሐፍ ጽፈውበታል። የትግሬ ብሔርተኞች which every day አብረን ሃንጋውት የምናደርጋቸው ኢኳሊ ነፍጠኛም ባገኘህበት ጭንቅላቱን በለው የሚል ፖለቲካ ይሰራሉና እኔ አሁን ለዚህ ነው ብዙ ጊዜ አሁን የኦማር እረዳዋለሁ። ሞቲቭ የለውም። ሞቲቭ ዝም ብሎ ከሌጋል አንጻር ምናምን እኔም ጋር ባለፈው የሆነ ነገር ጋር ሲከራከር ኢትስ ኦኬ አንዳንድ ነገር ለቀቅ እያደረግን እንሂድ አይነትም ይመስላል እንጂ ሞቲቭ የለውም። የእናንተ ግን ብዙ ጊዜ ለአማራ ነው የምትከራከሩት ወይስ በአማራ ሽፋን የትግሬ ብሔርተኝነትን ታክቲካል ድጋፍ? እንደዛ የተባለው አንተ አሁን ጭንቅላቱን በላይ ያለው ልጅ ነው ያውቀዋል። ይሄ ጆን ማጀላን የሚባለው ልጅ ነው፣ እንደ ግለሰብ ነው እንደዛ ብሎ የተናገረው። ይሄ እኮ በድርጅት ደረጃ እኮ ነው እንደዛ ሲባል የነበረው አይደለ? አሉላ ሰለሞን፣ ገብረ ሕይወት ባይከዳኝ፣ የቡርቃ ዝምታ ማን ነው ስሙን ጠሩልኝ፣ ያ የሞተው ኤርትራዊ ተስፋዬ ገብረአብ እኮ ነው እንዲያውም ይሄንን ኮይን አድርጎ መጽሐፍ ጽፎበት ትንተናዎቹን ሁሉ ምናምን ገብተህ ስማ።
አብዛኞቹ የኦሮሞ ብሔርተኞች አርቲኩሌሽኑን ሞር ኤርትራውያን አርቲኩሌት አደረጉላቸው። ኦፍኮርስ እነሱም በኋላ ዩኒቨርሲቲ ምናምን ከገቡ በኋላ በደንብ አርቲኩሌት አድርገውታል። የትግሬው ብሔርተኛም ግን በዚህ አጠቃቀም ላይ ኢኳሊ ወንጀለኛ ነው። አሁን የትግሬው ጽንፈኛ አማራን ነፍጠኛ ይላል ብላችሁ አንድ ዩሪ ምኑ ከምን ነው የምታማታው? ዩሪ ይላል አይደል? አንተ የምትለው ቆይ የዚህ የትግራይ አሁን በተከሰተው እኔ አንተን አልጠየቅም። እሱን ነው አንተ የምታወራው አሁን በተከሰተው የዚህ በጦርነቱ ምናምን ጭንቅላቱን በለው ያለውም ይሄ ጃማጅላ የሚባለውም ይሄ አሉላ ሰለሞንም እዛ ሚዲያ ላይ የነበሩ በአጠቃላይ እንደዚህ ሲናገሩ ነበረ። ግን ከዛ በፊት ከጦርነቱ በፊት እኔ አንድም ቀን የቲፒኤልኤፍ ሜምበር የሆነ ወጦ አማራን በነፍጠኝነት ወይ ደግሞ ነፍጠኛ ብሎ ሪፈር ሲያደርግ እኔ ሰምቻለሁ። ኢቭን የሽግግሩ ስብሰባ ላይ የስዬ ንግግር እንዲያውም ባንዲራን በተመለከተ ንግግር ሲያደርግ የነፍጠኛው ስርዓት የነፍጠኛው ባንዲራ ሁሉ እያሉ በነገራችን ላይ በቀደም ያሳየኋችሁ የ1965ቱ የታጠቅ የሰሜን አሜሪካና በጣም ብዙ ባይዘዋይ ብዙ መጽሐፎች አሉኝ። አሁን ችግሩ አህዳዊ ነው። አህዳዊ አይ ኖ ቆይ አህዳዊማ ብዙ ሰነዶች አሁን በቀደም የ1965ቱ ታጠቅ ዶኩመንት የተወሰኑ አማሮች የብሔር ጭቆና የአማራ ጭቆና አልገባኝም። ይውር እኛ የምናወራው ስለ ኦሮሞ ጽንፈኛ ልጨርስ እንጂ ልጨርስ። አንተ አሁን በስታይል ጠቅልለህ ለትግራይ ለመስጠት ነው የፈለግከው። ለምን ለትግራይ እሰጣለሁ? አይደለም ዲስከሽኑ የነበረው አንድ ጽንፈኛ የኦሮሞ ብሔርተኛ ነፍጠኛ ሲል ለአማራ የዳቦ ስም እየሰጠ እየተጠቀመ ነው ወይስ አይደለም ነበር? አሁን እዚህ ጋር መጣ ለምንድን ነው ትግራይስ እንደዚህ እኮ ይላሉ ብለህ ቆይ ነው ለምን ዳይሬክት ላትመልስም? ጥያቄው እኔ እንደጠየቀኝና እንደመለስኩልህ እኔማ መልሰህ ማስተምር የቆየሁት እኮ ነው። አንዳንዶች እንዲያውም አማራንን አትበሉ ለምን አጀንዳ አማራውን አስለቀሱት ምናምን የሚሉን እኮ ናቸው ዛሬ የኛን አጀንዳ ስለሚያው አንድ ቆይ ሳቋል ጨረስኩ። እኛ ምሳሌ አድርገን ያነሳነውም ሽመልስን ነው። አረ በቃ በሽመልስ እኛ ነው አጀንዳችን የኦሮሞ ብሔርተኛ ተብሎ ከተጠየቀ ኦኬ ሚል የትግሬ ብሔርተኛ ሊኖር ይችላል። እሺ ይሳቅ ልጨርስ ጅድል አሰጡኝ ነበር አንተ ባት ነው ኦኬ አይደለም። አይ እንድታወራ ያልፈለኩ አታስመስለው ልልህ ነው። እንድታወራ ነው የፈለኩት። ትግሬውም ይላል ሽናሻውም ጋምቤላውም ምንም ሊል ይችላል። ግን እንደ ምሳሌ ያነሳነው ዛሬ ኦሮሞውን ነው። ሽመልሰን ስለሆነ ምሳሌያችን ሽመልስ ላይ ምን ትላላችሁ እየተባለ አይኖ መለስም እኮ ይላል ገብረ መድንም ገብረ ማርያም የሚላል መትል ከሆነ ወይ አጀንዳ ማስቀየስ ነው ፍላጎት ወይ ደግሞ ሌላ ነገር ነው ኢንቴንሽን። እዚህ የሆነ የተጣለው ዲስከሽኑ የነበረው ሌላ። አሁን አንተ መጥተህ የትግራይ ነፍጠኛ እኮ አፋን ኦሮሞ አይደለም አፋን ትግራዋይ ነው ምናምን ልትል ነው። እንደሱ አይደለም እንዴ ሰሌዳ ቆይ ተረጋጋ። ይኸውልህ እኔ እኮ ብዙ ቤት በኋላም ወይ ፍሬ ቤትም እኮ አስፋፍተን መጨረስ እንችላለን። ቶፒኩ ምንድን ነው? ነፍጠኛ ብለው ያጠቁን የኤርትራ ብሔርተኛ ካምፕ አጥቅቶናል። የትግሬ ብሔርተኛ ካምፕ አጥቅቶናል። የኦሮሞ ብሔርተኛ ካምፕ አጥቅቶናል። ግልጽ ነው። ከኦማር ጋር ማልስማማበት ሰፊ ስለሆነ ነፍጠኛ ይዚ ኳልቱ አማራ መሆኑን በተለያየ ነገር ከኦማር ጋር መከራከር ይችላል። ደቲንግ ይዘኔ ኢኩሊ አማራ ላይ የደረሰው በደል የመግደልና የማስፈጸም አቅማቸው እንጂ የኦሮሞ ብሔርተኛም የትግሬ ብሔርተኛም የኤርትራ ብሔርተኛም በቃላት አጠቃቀምም በተግባርም በእኩል ደረጃ ኢትዮጵያ ውስጥ ተሳታፊ ነበሩ እና አሁን የተወሰነታቸውኛ ድምጫለሁ። ለቋንቋ ሞሰስ ገብቶ የኦሮሞ ጽንፈኛ ምናምን ሲባል ኦሮምኛ ይመስላል ቃሉና እንደውም የትግሬ ብሔርተኞች በምን ሴንስ ነው የሚጠቀሙት? ተናገሩ። ስዬ ይጠቀመዋል፣ መለስ ተጠቅሞት ያውቃል። ታጠቅ የተማሪዎች ማህበር ለምሳሌ የ11ኛው የአውሮፓ የሰሜን አሜሪካው ጉባኤና የ19ኛው የሰሜን አሜሪካ ጉባኤና የ11ኛው የአውሮፓ ጉባኤ ሲበተኑ አማሮቹን ነፍጠኞቹን ምናምን ነው የሚለው ሰነዱ ስላለኝ በቀደም ለኦማርም አሳይቼዋለሁ አይደል? እዛ ውስጥ እኮ ያሉት የኤርትራ ናሽናሊስት፣ የትግሬ ናሽናሊስት እና የኦሮሞ ናሽናሊስት እኮ ናቸው።
ኦሮሞች የፈጠሩት ቃል ምናምን ብቻ አይደለም፣ ሁሉም ናሽናሊስት ካፒታላይዝ ያደረገበት ነውና ሚክስ ብታረጉት ውይይታችሁን ይጠቅማችኋል ብዬ ነው። ቢኮዝ እኛ አማሮቹ እንረዳለን ፖለቲካ ከምን ፐርስፔክቲቭ እንደሚወራ። ኦማር ግን እኔ የምረዳው ምንድን ነው አንተ የምትለው የሞቲቭ ጥያቄ የለኝም ባይዘው ኦማር። ያው አንዳንድ ግን አቋሞች አሁን የኢምፓየር በተመለከተ የቲፒኤልኤፍ ብሔርተኛ አይደለም ምን በተመለከተ የዛሬውም ዲቤት ያስደርገናል። እኔ እናንተን እኔ ማምነው ምንድን ነው ነፍጠኝነትን በዘመን ከፋፍለን ማየት። ለምሳሌ ትናንት የኦሮሞ ብሔርተኞች ስልጣን ሳይዙ በፊት ነፍጠኝነትን በምን ፍሬምወርክ ይጠቀሙት ነበር? ማንን ሪፈር ማድረግ ፈልገው ነው? ኤንድ ጄኖሳይድ ተፈጽሞብናል ካልን ከጄኖሳይድ አንዱ ኢንቴንት ነው፣ ቀጥሎ ክላሲፊኬሽን ነው። ኢንቴንትና ክላሲፊኬሽኑ የምንገነባበት ኮድ ወርዶች አንዱ እኛን ለመግደል ልክ ይሄ ኮክሮች እንደሚባለው ምናምን እኛን ለመግደል የተጠቀሙበት ነው። ይህንም በነገራችን ላይ አወሉን አወቀው አወሉ አንዴ ክለብ ሃውስ ላይ መጥቶ ጠይቄው ነበረ። ነፍጠኛ የሚባለው ቃል ኤሊቱ ፎር ዋትኤቨር ሪዝን ሊፈጥረው ይችላል። ይሄ ቃል ግን እኛን መግደያ ኮድ ወርድ ሆኗልና ሪስፖንሲብል ሆናችሁ አሁን እንኳን ለምን መጠቀም አታቆሙም ብዬ ስጠይቀው እንግዲህ ሎየር ነው ያው ታውቀዋለህ፣ በደንብ የተማረ ሰው ነው። ምን ብሎ ነው የመለሰልኝ? ይሄ አለኝ ይሄን መጠቀም ካቆምን ትግል ማቆም አለብን። ትግሉን ከእጃችን መንጠቅ ስለምትፈልጉ ነው። ሚኒንግ ሆል ናሬቲቭ በዛ ውስጥ ነው የገነቡት። ሶ ኤሊቱ ዳይሬክትሊ አማራን ለማጥቃት ፈልጎ ይሁን ወይም ኢሪስፖንሲብል በሆነ መልኩ ለፖለቲካል ፐርፐዝ ሲጠቀመው ማሱ ግን እንዴት ኢንተርፕሬት ሊያደርገው እንደሚችል መቆጣጠር አልቻሉም። ስለዚህ አንድ ምሁር ነፍጠኛ ይላል፣ ሌማን ኦሮሞ ወጣቶች ክላሲፊኬሽን እንዲህ ለማለት ተፈልጎ ነው ኢራው እንዲህ ነው ምናምን ብሎ አይጠይቅም። ሶ ኤሊቱ ነው አርቲኩሌት አድርጎ ማውረድ ያለበት። እና ግን አሁን ላይ ደግሞ ነፍጠኛ ሲሉ አሁን ስልጣን ይዘዋል፣ አብዛኛ ነገር ተቆጣጥረዋል። ስለዚህ አሁን ዴፊኒትሊ በመጡበት ታሽሞነም ነው የጠየቅኩን ጥያቄ ምን ነው ማሽሞነም ነው ከኔ በላይ ምን እንደዚህ ያወራ። ቆይ ልንገርህ፣ የኦሮሞ ብሔርተኛ ነፍጠኛ ሲል ምን ማለቱ ነው? በቃ ይሄን ነገር የትግሬም ብሔርተኛ ሆነ የኦሮሞ ብሔርተኛ ነፍጠኛ ሲል አማራ ማለቱ ነው። ግልጽ እኮ ነው። ምን ናሽሞነም ነው? እኔ ስለ ትግራይ ጠየቅኩ እንዴ? እኔ ቆይ ሁሉም ናቸው እንደ ወንድማችን አትረብሽ። እኔ የምልህ እኔ አሁን ዲስከሽኑ የነበረው አንድ የኦሮሞ ጽንፈኛ ብሔርተኛ ወጦ ፖለቲካውን ሲሰራ ነፍጠኛ ብሎ ሲናገር አንተ ማንን ሪፈር እያደረገ ነው ብለህ የምታምነው ነው የኔ ጥያቄ። እሱን እኮ መለስኩ። እሱን እኮ እኔ 8-9 ሰዓትም ህዝባችንን አስተምረን አስረድተን ጨርሰናል እኮ እሱን ነው። እኔ ስላልሰማው ንገረኝ በቃ አሁን ንገረኝ። ካልሰማህ ቅድምም እኮ ተናግሬዋለሁ። ካልሰማህ ነፍጠኛ ብለው እኛን ሪፈር ያደረጉ ሁሉ የኦሮሞ ብሔርተኛ የሚሆን የትግሬ ብሔርተኛ አማራ ለማለት ነው። ስለዚህ እኮ ዩሪ ያስኬዳል። ሶስት የሚደገምኩት ባይዘው ይሄ ኦማር ጋር ዲቤት እናደርጋለን አሁን። ስለዚህ አንድ የኦሮሞ ናሽናሊስት መጥቶ አይ እኔ ነፍጠኛ ስል እኮ አንተ የምትለውን አይደለም አማራም ማለት አይደለም ስርዓቱን ነው፣ ስርዓቱ ደግሞ እንዲህ ነው ብሎ ቢነግርህ እስቲ ላተቀበለው ዩሪ። እኔ አሁን ላይ ምንድነው የምለው መሰለ፣ ያው የኔ ፖለቲካ ትንሽ ወጣ ይላል። ትላንትና አማራ መሆኑን የጄኖሳይድ ኬዜን በሙሉ የገነባሁት በዛ ዙሪያ ስለሆነ ኢትስ አ ክላሲፊኬሽን ኢኩቫለንቱ አማራ እንደሆነና ጄኖሳይድ ተፈጽሞብኛል ነው የኔ እኮ ትግልና ለሱ ጀስቲፊኬሽን አንዱ እሱ ስለሆነ ትናንት አማራ ለማለት ብሎ ነው የጨፈጨፈኝ። አሁን ግን የሚኖር ሰው ነው፣ አስተሳሰቡን የመለወጥ መብት አለው። አሁን ላይ ነፍጠኛ ምለው አንዴ ልጨርስ ነው ማለት አሁን ላይ ነፍጠኛ ምለው አማራ ለማለት አይደለም ካለ እኔም ኦሮሞማ ስል ኦሮሞ ለማለት አይደለም። አንተም ነፍጠኛን ተጠቀም፣ እኔም ኦሮሞማ እጠቀማለሁ። አንተም ሶሎሞኒክ ዳይናሲቲን ተሳደብ፣ እኔም ደግሞ ገዳ ስል ኦሮሞ እያልኩ አይደለም እያልኩ የዛሬውን ፖለቲካ እኩል እየገነባ ነው እንሄዳለን። የትላንቱ ግን እዚህ ቋልቷ አማራ ነው። የትላንቱ አንተ ራስህ አወላሎ ነው አየው። አሁንማ ነኝ እኮ አሁን እሱ እኮ ዳውት this is a real problem ብለዋል። with intent እና without intent ፖለቲካል ሲል አንድ አይደለም። I understand I appreciate እሱንም
እሱንም ሪኮግኒሽን ስለሰጠኝ አንደርስታንድ ፖለቲካ ለስራበት ካልክ መስራት ትችላለህ ኤኒቲንግ ላይ። እኔ ግን አንድ ሰው መጥቶ ተሳስቼ የሚሆን እውነቱ የሚሆን እንደዚህ ነው ግን የሆነው ይሄ ነው ግን እውነቱ ይሄ ነው ብሎ ሲለኝ ነው አልቀበልም። ኦማር ይኸውልህ የእኛ ሀገር ብሔርተኞችን እንዴት መሰለህ የምታስተምራቸው? ድሮ አኖሌ ይፍረስ እያልን ታገልን። ይችን ብዬ አቆማለሁ፣ ትቀጥላላችሁ። ያው አንዳንዶችንም ይጎረብጣል ኢንክሉዲንግ እዚህም አማራንን ምናምን የሚሉ አሉና አኖሌ ይፍረስ ምናምን ይላሉ። ለምን ይፈርሳል? አሁን አኖሌ ከመፍረስ ሆዷ የተቀደደ የአማራ ሴት ሐውልት መገንባት ነው እኔ የምፈልገው። አኖሌ እንዲፈርስ አልፈልግም። እኔ አግሪ። እሱ ግን ኢንተርፕሪቴሽን አይደለም። ቆይ ልነግርህ ነው። አሁን ላይ ነፍጠኛ በል አትበል ለእኔ ኖርማል ሆኗል። ነፍጠኛ ካለ ኦሮሞማ ብዬ እጠቀማለሁ። ኦሮሞ ለማለት ግን አይደለም። እንደነገርኩ የነፍጠኛው ስርዓት ምናምን እያለ የሶሎሞኒክ ስርዓትን ነው ያው የነፍጠኛው ስርዓት አይደለም የሚለው እንደሱ እያለ ህዝብ እየተጨፈጨፈ አማራን ግን አይደለም ካለ እኔም የገዳ ስርዓት ብዬ ኦሮሞን ግን አይደለም የሚል ፖለቲካ እንሰራለን። በቃ ይሄ መለመድ አለበት። አሁን ሰዎች ከኛ ጋር የሚከራከሩት እኮ ኦሮሞም አትበሉ ነው፣ ያው ነፍጠኛም አትበሉ። where do you go with that? አሁን በእንደዚህ አንተ የምትለው ላይ ፖለቲካ ነው። ኦኬ አንደርስታንድ ሳም ባላንስ የምታገኝበት ነው። ግን what's the result? እንዴት ማግኘት አልችልም። ሪዛልት መከባበር ምንም ኢትዮጵያ ውስጥ ቡኒ ኦማር እንደውም በእኔ መንገድ በተቻለ ታገኘዋለህ። why would we be humble? ቆይ humble ለምን ሆናል? ቆንጆ ቆይ ጠይቀኝ። humble የምንሆንበት ምንድነው ምክንያቱ ብለኛ ጉድ እኛ አሸናፊ ስለሚያደርገን ነው ያርግም። እኔ እኮ ይኸውልህ እሱ ሚስፕሌስድ ያደረገውን እኔ በታሪኬ የምኮራበትን ትክክለኛውን ዴፊኒሽን አስያዝኩት። ያውም ከራሱ መጣን ሳልከራከር አክሴፕት ዛት። በዛ ስም የሰራትን በሙሉ ግን ምምረው ነገር የለኝም። ምንም እኮ የሚቀርብኝ የለም። እኔ ቋይዶን ጌዲት እንደልህ ካልያዝነው በስተቀር ነፍጠኛ ብለህ በገደልካት በጨበጨብካት በእያንዳንዷ ተቆጥራ ወንጀሉ ይቀርብልሃል። አይ ሆፕ ትቀጣለህ። ከዛ ውጭ ግን ትክክለኛው የነፍጠኛ ዴፊኒሽን ላይ ስለመጣ ታንኪዩ ዌልካም ብዬ ጆይን እንደማድረግ ለምንድን የት ነው የሚሄደው? ከተባለ ዛሬ ያስተካከለው ትርክቱን ስልጣን ላይ ስለወጣና ቃላቱን ከዚህ በኋላ መጠቀም ከጥቅሙ ጉዳቱ ስለሚያመዝንበት እንጂ ለእኔ ህዝብ ጄኒውን የሆነ ክብር ኖሮት እንዳልሆነ የኤርትራውን ብሔርተኛ፣ የኦሮሞውን ብሔርተኛ፣ የትግሬውን ብሔርተኛ ቆይ አንዴ ኦማር ይኸውልህ ፖለቲካ ብሔርተኝነት ፐርፐዙን የሚጨርስበት ወቅት አለ። አሁን የኦሮሞ ብሔርተኝነት ፐርፐዙን ጨርሷል። ቤተመንግስት ከማስገባት በላይ ኦፍኮርስ ጠብቀኸው አሁን ኢትዮጵያን ኦሮማይዝድ ወደ ማድረግ ምናምን ፕሮሰስ ምናምን ካልገቡበት በስተቀር ብሔርተኝነቱ ፒክ ደርሶ ቤተመንግስት አስገብቶታል። ከዚህ በኋላ 40 እና 50 ሚሊዮን አማራ በነበረው ትርክት ምናምን ማስተዳደርም ሀገር ስቴብል ስለማይሆን ወደው ሳይሆን በግዱ አንዳንድ ትርክቶችን እየለወጠ ይመጣል። ግን እችን ብዬ ላቁምና እናንተ የእኛን ሀገር ፖለቲካ እንግዲህ ቆየንበት እኮ ረጅም ዓመት እና ከብሔርተኞቹ ጋር ነው እንዲያውም እኮ ብዙ የተከራከር ነው ያወራ ነው። ሀምብልነቱ ይሄ ሞኛ ሞኙ ኢትዮጵያኒስት ካምፕ የሚሄድበትን 60 ዓመት ሄድንበት እኮ እንዲህ ነው እባካችሁ ነፍጠኛ አትበሉ ኤቭሪቲንግ ተሞከረ። ህዝባችንን ግን ከሞት አላተረፍ ነው። አሁን ላይ አቻ የሆኑ ትርክቶች ነው መገንባት ያለባቸው። አኖሌን አቁመሃል አፍርስልኝ ማለት ልመና ነው፣ ይቀብጣል። አይ እሱ ለዘረጠጠው ሆድ የሆነ ትልቅ ነገር ስታቆምለት ለመኖር ሲል ያፈርሳል። ኦን ደ ሴም ቶክን ማህበረሰብን የሚያደሙ ማህበረሰብን ያስገደሉ ቋንቋዎችን ጭምር እሱ አይደለም ተርምና ኮንዲሽኑን ሴት የሚያደርግልኝ ሲፈልግ ያጦዘዋል። ነገ ስልጣን ሲያጣ ይኸውልህ ዛሬ አይ ህዝብ አይደለም አማራ አይደለም ምናምን ይልሃል። ኦፍኮርስ ስልጣን ላይ ነው ማባበል አለበት ምናምን። ነገ ስልጣን ሲያጣ እኮ አጡዞ መልሶ አማራ አድርጎ ያመጣዋል ነፍጠኛ የሚለውን ዴፊኒሽን። ስለዚህ እኔ ኢትዮጵያ ከዚህ በኋላ ከመከባበር ውጭ ምናምን ተለማማጭ ምናምን የተሰበረ ግንኙነት የሚለውን ልትሆና የተሰበረ ማህበረሰብ ኢትዮጵያ ውስጥ ከዚህ በኋላ ቆሞ መሄድ አይችልምና አቻ ትርክቶች መገንባታቸው አይ ቲንክ ምን መሰለ ማድረግ ያለብን ትርክቶች ከእጃችን እንዳያመልጡ መቆጣጠር አለብን። እኔ አሁን when I say ኦሮሞማ I will make sure ሰዎች እንዳይጎዱበት ወይም ይሄ ጎን ለጎን ትርጉሞቹን የትምህርት ትርጉሞቹን በኃላፊነት እንዲጠቀሙባቸው ኢንካሬጅ አደርጋለሁ እንጂ ነፍጠኛ እስካለኝ ድረስ ኦሮሞማ ይቀጥላል።
ሶሎሞኒክ ዳይናሲቲን እስከተናገረ አይ ቲንክ ገዳን የሚናገሩ ሰዎች መምጣታቸው አይቀርም። እንዲህ ነው ማምነው። አሁን ላይ ጨርሻለሁ። መልካም ይችላል። ሰሌዳ ዩሪ ጥያቄ እሺ ካለ ጠይቀ። ኦኬ አይ ቅድም ሲባል ሃይጃክ እንዳላረግባቸው የኦማርና ኮንቨርሴሽናቸው እነሱ ከፈቀዱልህ እኔ ችግር የለብኝም። እኔ እንኳን ጨርሻለሁ። ይጠይቀህ ኢንተረስት እኔ ጨርሻለሁ። ባይዘው ከአንተ ጋር ቅድም ሁሉም ሰው አይ ሐሳብ ልሰጥ አይደለም ጀስት ለመጠየቅ ነው። ቅድም ሁሉም ሰው ሲል እንደነበረው ለምሳሌ ነፍጠኛ በሚል ለምሳሌ ኦሮሞ ውስጥ አሁን ነፍጠኛ የሚለውን ትርክት አማራን ለማለት ነው ብሎ ማለት እሱን ሐሳብ የምታቀርቡ ሰዎች ዋትስ ዩር ኤቪደንስ ይባል በሱ ስም ኦሮሞ ውስጥ ንጹህ አማራ እየተገደለ ነው የሚል ነው አይደለ? እንደ ኤቪደንስ አንደኛው የቀረበው ካልተሳሳቱ ዩሪ የምትደግፈው ሐሳብ ይመስለኛል። እሱና ሞር ጽሁፎች ማምጣት ይቻላል፣ ኢንተርቪዎች ማምጣት ይቻላል። በሱ ባይ ዘ ሴም ቶክን ትግራይ ውስጥ በእንደዚህ አይነት የተገደለ አማራ ትግራይ ውስጥ የተጻፈ በድርጅት የተጻፈ ጽሁፍ ካለ እንደ ኤቪደንስ አንድ ብታቀርብልኝ በጣም ደስ ይለኛል። ለምንድን ነው የትግራይ ጽንፈኛ ፖለቲካ ተብሎ የሚነሳው የቲፒኤልኤፍም ሲነሳ የራሱን አቀይቶት ነው የሚላቸው። ባይዘ አቀይቶት ማለት በትግርኛ በአማርኛ ነፍጠኛ ማለት ነው፣ ሌላ አይደለም። ከለሙሉ ማኒፌስቶ ተጽፎ መጀመሪያ የመታቸው የራሱን ነፍጠኛ የሚላቸውን እንትኖች ነው። እንደዛ በዛ ስም በዛ ኤቪደንስ ማቅረብ የምትችል ከሆነ እንድታሳየኝ ፈልጌ ነው። ያው የትግራይ ጽንፈኛ አማራ አለ ማለት ነው ነፍጠኛ የሚለውን ስላለ እንትን ነው ገባ ኮምፓቲብል አይሆንም። ለምሳሌ አሁን አንደኛ ብዙ አማራ ትግራይ ውስጥ አይኖርም፣ በተቃራኒው ብዙ ትግራዋይ ነው አማራ ክልል የሚኖረው። ሶ ብዙ ጊዜ አማራ የፖፑሌሽን ሙቭመንቱን ካየኸው ወደ ሴንተር እና ሳውዝ ዋርድ ነው ኢንክሉዲንግ የትግራይ ትግራይ ላይ አንድ አማራ በዚህ ኮድ ወርድ ሰምሃው እንዲህ የሆነ ቦታ ኩታገጠም ቦታ ላይ ተሰብስቦ ሰፍሮ ሊያስጨፈጭፈው የሚያስችል ፖለቲካ ምናምን ላይ የሚያደርስ ኬዝ ላይኖር ይችላል። ግን የትግራይ የፖለቲካ ኤሊቶች ኢንክሉዲንግ የኤርትራ የፖለቲካ ኤሊቶች ከኦሮሞ የፖለቲካ ኤሊቶች ኢኩሊ ባልተናነሰ መልኩ ነፍጠኛ በንግግሮቻቸው በጽሁፎቻቸው ፎርዳት ማተር እንዲያውም አንዳንዶቹ ለምሳሌ 1968ቱ ማኒፌስቶ ጨቋኟ የአማራ ገዢ ምናምን እያሉ ጽፈዋል እኮ ከነፍጠኝነት አልፎ ማለት ነው። እኔ አይ ቲንክ መለስም የተናገራቸው የነፍጠኛው ኃይል ይላል፣ ስዬ የነፍጠኛው ኃይል ይላል እና አሉላ የነፍጠኛው ኃይል ምናምን ይሉ ነበር ምናምን። እንትኑ ሊለያይ ይችላል ዲግሪው። ለምሳሌ የሆነ ወቅት ላይ የጦዘው የኦሮሞ ብሔርተኝነት ከነበረና የትግራይ ናሽናሊዝም ስልጣን ላይ ከነበረ የትግራይ ናሽናሊዝም ነጭናጫ አልነበረም ለ27 ዓመት አትሊስት እኛ ባደግንበት ቢኮዝ ስልጣን ላይ ነው፣ ተረጋግቷል። ልክ አሁን የኦሮሞ ብሔርተኝነት እንደተረጋጋው ማለት ነው። የትግራይ ናሽናሊዝም ባለፉት ወራት ደግሞ ለምሳሌ ኢንክሉዲንግ የጦርነቱ ወቅት ናሬቲቮቹን ስታይ ነፍጠኛን አሳደበለው ምናምን ዲሲ ሰልፎች ላይ ኢንክሉዲንግ አማራ ምናምን ይጠቀም ነበረ። የኦሮሞም ናሽናሊዝም ነገ ከስልጣን ቢወርድና ሰልፍ ቢወጣ ተመሳሳይ ነው የሚሆነው እና ቃላቱን እየተዋዋሱ ነው የተጠቀሙት። ናሽናሊዝሙንም ሲገነቡ ጸረ አማራ አድርገው ወጥ ነው የገነቡበት። በትርክትም እኮ ብዙ አይጣሉ በነገራችን ላይ። እኔ እንደዛ ነው አንደርስታንዲንግ፣ ንባቤም የሚያሳየኝ እንደዛ ነው። አሁን ያልከው መጽሐፍ ላይ አንድ ፔጅ ወይም ሁለት ፓራግራፍ ወደ ታች ብትወርድ የትግራይ ነፍጠኛ ብሎ ይነሳል። ሁለት ፔጅ ወደ ታች ብትወርድ የትኛው መጽሐፍ? ማኒፌስቶ የቲፒኤልኤፍ ማኒፌስቶን ወደ ታች ወርደህ ብታነበው በደሴም ቶክን የትግራይ ነፍጠኛ ወይም አቀይቶት ይላቸዋል። ሲጀምርም ጦርነቱ ራሱ የጀመረው ከነሱ 69 እስከ 70 ትልቁ ጦርነት የነበረው ከትግራይ ነፍጠኛ ብሎ ከሚያስባቸው ኃይሎች ጋር። እኔ አሁን እሱን ለመግዛት ልቸገረው ምን መሰለህ፣ ለምሳሌ አንድ ስትሬንጅን ቪዲዮ እኮ አይቻለው አቦይ ስብሃት። አሁን ለምንድን ነው መሰለህ አሁን ለምሳሌ ቅድም ያልከውንም እዛው አንድ እንድጨመረልኝ ፈልጌ ነው። ቅድም ያልከው አሁን ለምሳሌ አብዛኛው አማራ ትግራይ ውስጥ አይኖርም፣ አብዛኛው ትግራይ ነው አማራ ውስጥ የሚኖረው። ግን የተወሰነም እንኳን ቢሆን አትሊስት ዳውድ ጊቭ ደም ለማጥፋት ቢፈልጉ ቀላል አይሆንም። ትንሽ ነው፣ አትሊስት በኃይልም ትንሽ ነው። እነሱን ብናጠፋቸው የሚመጣ ችግር አይኖርም ብሎ ይታሰባል። ትንሽ ከሆኑ እንደውም ዩር ጊቪንግ ሚ ሞር ኤቪደንስ እነሱን ለማጥፋት። ምክንያቱም ወደ ውጭ ዶክተር ህላዊ አንዴ ቆይ፣ ሰሌዳ
አይ አንዴ እኔ ልመልስለት። ቆይ እኔ በገባኝ አዙሮት ወደዛ አይ እኔ ችግር የለውም። ቆይ እቺን አንዴ ይኸውልህ የትግራይ ዳይሬክትሊ እንጠይቀው ዩሪ አንዴ ቆይ እኔ እቺን ልመልስለት ሰሌዳ አም ሶሪ አንዴ ቆይ እባክህ ይኸውልህ ዶክተር ህላዊ አንዴ ልመልስለት ከኔ ጋር እንደ ኮንቨርሴሽኑ ምን መሰለ ዶክተር ህላዊ የትግራይ ማህበረሰብ እኮ ጤነኛ ማህበረሰብ ነው። ዝም ብሎ ተነስቶ ጥቂት አማሮች ስላየ ተነስቶ ምናምን እንደዛ ናሽናሊስትም ቢሆን ፎር ዳት ማተር በጣም ጽንፈኛም ናሽናሊስት ቢሆን ዝም ብሎ ተበታትኖ ኩታ ጎጠም ያልሆነ ቦታ ምናምን የሚኖር ህዝብ ሊያጠፋም ሊገልም አይችልም። እንደዚህ አይነትም ሊኖር አይችልም። ምንድነው የሪሶርስ ቅርምቱ ነው ያንን የሚፈጥረው አይደል? ለምሳሌ አማራ ኦሮሚያ ላይ ሲኖር አዲስ አበባ ላይ በሰፊ ቁጥር ይኖራል፣ ወለጋ ላይ በሰፊ ቁጥር ይኖራል። ሶ ለሆሞጂኒየስ ኦሮሚያ ግንባታ እንቅፋት ስለሆነ ናሬቲቭ እነዚህን ኮሌክቲቭሊ የሚኖሩ አማሮች ወይ መበተን አለብህ ወይ ከክልልህ አፈናቅለህ ማስወጣት አለብህ። ልትፈጥረው ለፈለከው የፖለቲካ ቅርጽ ትሬት ስለሚሆኑብህ ማለት ነው። አማራ በዛ ቅርጽ ትግራይ ላይ አይኖርም በነገራችን ላይ። ስለዚህ አማራም በዛ ደረጃ ትግራይ ላይ ባይጨፈጨፍ ናሽናሊዝሙ ግን ቶክሲክ ናሽናሊዝም ከትግራይ ከኤርትራና ከኦሮሚያ ተገንብቶ ቃላትም ይበዳደራሉ። ለምን ዝም ብለህ አትጠይቀውም? ቆይ ያንተ ስም ደግሞ ከባድ ነው። ሂላዊ የቲፒኤልኤፍ በሰዓቱ ነፍጠኛ ብሎ ሲጠራ ማለት ነው። የትኛውን ብሔር ነው ሪፈር ማድረግ የፈለገው? ብሔር ሳይሆን ስርዓቱን፣ ነፍጠኝነትን። ምክንያቱም ቲፒኤልኤፍ የትግራይ ነፍጠኛ ብሎ የሚያስባቸውን መጀመሪያ የተዋጋው ከነሱ ጋር ነው እያልኩ ነው። በትግርኛ ነፍጠኛ ማለት ነው። ቆይ ህላዊ እንጂ አማራ ማለቱ አይደለም አይደል? በቃ ኦማር ተቀብለሃል? የህላዊን ኦማር እኔ የምልህ 44 በህወሓት ማለት ህላዊ ይኸውልህ ኦማር እየሰማኸኝ ነው? አሁን እየሰማኸኝ? ህላዊን ምን ብዬ ጠየኩት መሰለ? ቲፒኤልኤፍ ነፍጠኛ ሲል አማራን ማለቱ ነው ወይ ስለው ኖ በፍጹም ቲፒኤልኤፍ ነፍጠኛ ሲል ስርዓቱን ነው ብሏል። የህላዊን ትቀበላለህ? ለምን ደሞ አልቀበለው? ትክክለኛው ዴፊኒሽን እሱ እኮ ነው። በቃ ይቅር ብሎሃል ህላዊ። አባራት እንዴት ነው የተለያየ ነው? ሊገባኝ አልቻለም። ዛሬ የሚሰርጋችሁ ይሄ ነፍጠኝነት ኮንሰፕት የነፍጠኝነት ኮንሰፕት አይዘው ኦነግ ምናምን ያመጣው አይደለም። በደንብ ተጠቅሞበት ይሆናል። 1960 ተማሪዎቹም ያነሱት የነበረው እኮ ነው። የተማሪ ሙቭመንት ውስጥ የነበረ ነው። ኦልሞስት ሁሉም ይሄ የተማሪ ሙቭመንት ማለት ደግሞ አማራውንም ያው ግራ የተጋባ አንድ ትውልድ ነበር አማራ ውስጥም ያለበት እሱን ጭምር ሁሉም ይጨምር ነው። እና ዴፊኒሽኑ ላይ ነው መስማማት ያለብን። ፕሮፐር ነፍጠኛ የሚባል እኮ ስርዓት ነበረ። we like it or not it doesn't. እኔ ታዲያ ለምንድን ነው የምደክመው? እኔ እኮ እዚህ የምመጣው አማራ ላይ ነፍጠኛ ተብሎ የተሰራበትን ትርክት ለመስበር የተሳሳተ ናሬሽን ተሰርቷልንበት አትሊስት ተስማምተን እንድንወጣ ፕሊስ። ይኸውልህ 44 ስማኝ፣ የነፍጠኛ ስርዓት ነበረ ማለት ወንጀለኛ ነበር ማለት አይደለም። ያንን ነው ድብልቅልቅ የምታደርገው አንተ። እሱን ነው የነፍጠኛ ስርዓት የትም አውሮፓም ኤኒዌር ዓለም የተመሰረተው በእንደዚህ አይነት ስርዓት ነው። ምኒልክም የተናገሩት ይሄንን ነው። አገር የሚመሰር አገራችሁን ጠብቆ ሲሉ አይደለም። እኔ መጀመሪያ ታስጨርስም እንዴት ነው ኦማር? አይደለም እኔ መከራከር አልገባህም አንተ። እኔ ይኸውልህ ለኔ እኮ ኢትስ ናት አ ማተር ኦፍ ዴፊኒሽን እኮ አይደለም። እኔ እያልኩ ያለውኝ እኮ አንድ የኦሮሞ ብሔርተኛ ነፍጠኛ ሲል አማራ ማለቱ ነው። በቃ ይሄን እኮ ነው እኔ ካንተ ጋር የማደርገው። አንተ አይደለም ነው የምትለኝ። እኔ ደግሞ ነው አይደለም አላልኩም። በደንብ እኔ እንጃ አማርኛም ብችላል መሰለኝ ዛሬ ቅድም አይደለም ብለሃል እኮ። አሁን ደግሞ አሰብኩ ቀየር እንደ ሰውየው መጥቶ አልኩ እኮ። አሁን ሞሰስ ቅድም መጣና እንዳለው እኔ ነፍጠኛ ስላችሁ አዶሚን እናንተ የምትሉትን አይደለም እያልኩ ያለሁት ይሄንን ነው አለ ትክክለኛውን ዴፊኒሽን። ኦር ደግሞ ኖ ድሮ ተሳስቼ ነበር አሁን ሳየው ግን ይሄ ነው ትክክለኛው ዴፊኒሽን አለው። which is the right definition ነው አሁን የምትለው። ልክ እንደ ሴቭ ነው ድሮ እንዲህ ብለህ ሰድበኛልና አለቀህም ነው ወይስ አይ ቲንክ እኔ ፖለቲካ ምንድነው መሰለህ ተርም አለ። ከትግራይ ብሔርተኛ ለአማራ የሚጠቀሙበት አለ፣ ከኦሮሞ ብሔርተኛ ለአማራ የሚጠቀሙበት አለ፣ አንድ ላይ ደግሞ አንድ አይነት የሚጠቀሙበት አለ። ዩሪ ነፍጠኛ ከትግራይ ብዙ ነፍጠኛነትን ተርሙን አይጠቀሙት።
የትግራይ ብሔርተኛ የሚሆን ኢንክሉድድ ህወሓት ራሱ የኦሮሞን ብሔርተኛ ለማስደሰትና ያንን እንጂ ነፍጥ ይዞ የመጣ አማራ የለም ትግራይ ላይ አይደል ነው ከየት እንዳመጣው ራሱ ነፍጥ ይዞ የመጣ ያስገበረ አማራ የለም ተጋሩ ክሌም ያረግ ማስረጃ አንድ ማስረጃ ዝም ብዬ ልጨርስና አይ እንትን እኮ ነው አሁን መሰለሽ ለሚሴዚስ አንዴ እኔ ቤተሰቡት እኔ ኦሮሞዎች አውቃለሁ አማራ ተጋሩ አውቃለሁ ማን ነው እችን ተርም የሚጠቀማት እናውቃለን ግን ፖለቲካሊ ለምንድነው ማን ነው እንዴት ነው አልገባሽም አሁን አንቺ ባትገቢ ደስ ይለኝ ነበር ዩሪኮ ይኸውልሽ አጀንዳዬን ጠቅልል አድርጎ ወስዶ ለትግራይ ሊሰጥ ነው ቆይ ምን ሁሉም ነው ያልኩት አንቺ አርጊ ካረግሽ ይኸውልሽ አንቺ አርጊ ካረግሽ ሙሉ ለሙሉ እኔ ዩሪ እኔ ሁሉንም ነው ያልኩት ሰሌዳ ኖ አሁን እኔ ቆይ ዩሪ በአማራ የሆነ የትግራይ ናሽናሊዝም የሚመስል ነገር የሚሰራልና እሱ ነገር ይጎራልና እሱ ነገር ይጎራል ግልጽ ስለሆንኩ ነው ልክ አይደለም እኛ እኮ ጠላታችን እኮ አይደለም እኔ ቤቱን ከፍቼ በሆነ አጀንዳ ላይ ዲስከስ እያረኩኝ ስለ ኦሮሞ ጽንፈኛ ብሔርተኛ እየተወራ እዚህ ጋር መጣ ትግራይም ብለህ ፕሮፓጋንዳ ትስራብኝ ስለ ትግራይ አጀንዳ ሶስቱም ነው ያልኩት እንዴ ሰሌዳ you don't have to say that በቃ ዲስከሽኑ ስለ ኦሮሞ ከሆነ ኦሮሞ ላይ ነው ዲስከስ የምናደርገው እኔ አንተ አጀንዳ ይገባኛል አሁን እዚህ ጋር መጣ ትግራይ ስትል የትግራይ ልጆች ሁለት አሉ እነሱ ጋር ባኬን ፎርድ አድርገ እኔ የኦሮሞን ጉዳይ እንደረሳው ነው ፍላጎት አራት ናቸው የትግራይ ልጆች አራት ናቸው አክቹሊ ሁለት አይደሉም ግን እኔንም ቆጥረኛል ማለት ነው ተአምር ነው አይ አንተ እኔ ኦማር ላይ ነው የሞቲቭ ጥያቄ የለም ግን ለፍሬ ማስረጃ አንድ ማስረጃ ልስጣት ቆይ ትክክል ነህ ከብሔርተኛው ከሶስቱም ተዋርድስ አማራ ታርጌት ተደርጓል ኦፍ ኮርስ ምንም የፖለቲካ ታርጌት ሞቢላይዝድ ለማድረጊያ ፓወርስ የነበረው የአማራ ወይም ሸዋ ላይ የሸዋ ነገስታቶች ወይም ሴንትራል ገቨርንመንቱ እነሱ ናቸው ብለው ስለነበር ይሄ ትርክት ተሰጥቷል አሁን ፌክ ተመቶ አይ አልተባለ ምናምን ሳይሆን የሚጠሩት ተርም ግን የተለያየ ነው የኔ ችግር የተለያየ አይነት አጠራር አለ እንጂ አሃዳዊ ነው ከትግራይ አሁን አሃዳዊ አላቸው የራሳቸው ተርም የሸዋ ገዢ ይሄን ነው በደንብ የሚንቀነቀነው የምስተማ ከዚህ ደግሞ ሌላ ነው ከኦሮሞ ኢሊስ ደግሞ ተዋርድስ ትግራይም ቢሆን ላይክ ለትግራይም የሆነ ነገር አለ ሁላችንም እንጠራራበት ነገር አለን ፖለቲካ ላይ ነው ያልን ያለነው ዩሪ ግን ስፔሲፊክሊ አንተ ለይተውን የነፍጠኛውን ትርጉም ኡማር በሚለው እስማማለሁ ነፍጠኛ እነማን ናቸው ገዢ ናቸው ተደራይተው መተው ያስገበሩትን ነው ነፍጠኛ የተባለው ግን ያንን ቃል ተወስዶ ላይክ ኮድ ተጠቅመውበታል ነው የኛ ደግሞ ለአማራ መጠሪያ ሆኗል ኢትዮጵያ ላይ ኢስናራ ባውት ኦንሊ ኦሮሞ ሌላውም ነፍጠኛን ተርምስ ጠቀም ማን ነው ይሄን ያልን ያለነው በቀነኝነት ከሆነ ግን ይሄ በተንኩል ምናምን ግን እንትና ነው እንደዚህ ነው እንዴ ነው ሳይሆን በቀነኛ የነበረውን ያለውን ሪያሊቲ እንደ ኦማር ዲስከስ ማድረጉ ጥሩ ነው የሚመስለኝ ቆይ ፍሬ ምን መሰለሽ እኔ እኮ የታጠቅ የ1965 ዶክመንት አመጣለሁ ዩሪም ኦማርም ዛሬ ምን መሰለሽ አሁን የኦሮሞን ፖለቲካ ሰሌዳ አስወራን የማለሳለስ ፍላጎት አለና አይ ኖ አይደለም ዩሪም ኦማርም ሲነግሩኝ ነበር ጠላታችን አይደለም ብሔርተኝነት ቆይ እንጂ ዋፍቱ ነው አሁን ኦማር ትንሽ ፍሬ ኦሮሞ ጋር መያያዝ አይወጣም እኮ ጥሩ ነው ፍሬ ፕሊስ በእናትሽ ይኸውልሽ አሁን ኦማር የዛሬ አመት ምናምን ስናወራ የነበረው አቋምና ዛሬ ያለው ትንሽ ለስለስ ብሎብኛል ዩሪም ልክ እንደዛው ማለት ነው ምንድነው አትኝ ይሄ ኦሮሞ ስልጣን በቃ ጸንቷለኝ ፋኖም አባይን መሻገር አልቻለምና ህዝባችን ከባድ ዋጋ ከሚከፍል ተለሳልሰን ካልኩሌሽን ውስጥ የገቡ ይመስለኛል ችግር ምን ብያቃል ትክክለኛ የአማራ ኢሊት ብሔርተኛ ነኝ ካለ አንድ ሰው ከኦሮሞ ጋር መፋጠጥን ማስተካከል አለበት እንጂ if you don't care ለማህበረሰባችሁ ነው እንጂ ከኦሮሞ ጋር መፋጠጥ አይዋጣም ኦሮሞ እኔ ተረድቻለሁ ዩሪንም ተረድቻለሁ አይ ቆይ አንዲት ነገር አስጨርሱና እኛም እንጨርሱ እኮ ሐሳብም ስንሸጥ ሰው ይሰማናል እኮ ችግር የለውም ደቲንግዝ ምንድነው ነፍጠኛ ኦሮሚኛ ቋንቋ አይደለምና አማራ በብዙ ኃይሎች ነው የተበደለው በትግራይ ናሽናሊስት ተበድሏል በኤርትራ ናሽናሊስት ተበድሏል በኦሮሞ ናሽናሊስት ተበድሏል ኬስ ክሎዝድ የአማራን ኮዝኛ ስንሰራው አንዱ ጋር ፌቨር አድርገን
አንድ ህዝብ ጠላት ለመፍጠር አይደለም። የትግራይ ህዝብም ጠላታችን አይደለም። ኢኳሊ የኦሮሞ ህዝብም ጠላታችን አይደለም። ከትግራይ ህዝብ ጋር ያለው አንድነት የሚያስጨንቀንን ያህል ከኦሮሞ ህዝብ ጋር ያለው አንድነት ያስጨንቀናል። ስለዚህ አሁን እኛ ነፍጠኛም እነማን ብለው እንደጠሩን እነማን የቡርቃ ዝምታን እንደጻፉ የትኞቹ የኦሮሞ ብሔርተኞች ካፒታላይዝ አድርገው እንዳጦዙት የት እንደተገደልን ጠንቅቀን እናውቃለን። በምን ስርዓት ውስጥ እንደተገደልን ጠንቅቀን እናውቃለን። ለምሳሌ የታጠቅ የተማሪዎች ማህበር አመጣውላችሁ። ነገ የተለያየ መጽሐፍ ባመጣም አትሰሙም። አሁን በተለይ ፍሬ እንድትሰሚ ነው። እኔ ያላነበብኩትን አላወራም። በ1994 ጁን 26 እና 27 ሁማን ራይትስ ዎች አፍሪካ መግለጫ አውጥቶ ነበረ። ሁማን ራይትስ ዎች አፍሪካ ጁን 26-27 1994 እንግዲህ ቲፒኤልኤፎች ስልጣን የያዙ አካባቢ ምንድን ነው የሚለው የሀገሪቷን ዳሰሳ ሲያደርግ ሀገሪቷ ሰምሃው ስቴብል አትመስልም፣ እንዲህ አይነት ትሬቶች አሉ ምናምን ይልና ስፔሲፊካሊ ስለ አማራ ምን እንደሚል ታውቃለህ? ኢንፍላማቶሪ ሪማርክስ ባይ ደ ገቨርንመንት ኤንድ ሎካል ኦፊሻልስ ኢንክሉዲንግ አሊዥን ቱ አምሃራስ አስነፍጠኛ ድሮ ጠመንጃ የሚሸከሙ ምናምን ይልና እንደዚህ እየተባሉ ሄትፉል ነገሮች እንዳሉ ምናምን። እንግዲህ ይሄ ቲፒኤልኤፍ ስልጣን የያዘ ጊዜ ማለት ነው። አፐር ሃንድ የነበራቸው ጊዜ የኤርትራ ብሔርተኞች እንደነ ጸጋይ እና ኢሳያስ ምናምን ነፍጠኛ ሲባል ወይ አይሉም አይጠቀሙም። የኤርትራ ተማሪዎች፣ የትግራይ ተማሪዎች ወይ የኦሮሞ ተማሪዎች ናሽናሊስት የሆኑት ማለት ጉንጭ አልፋ ነው የሚሆነው፣ ካውንትለስ ማጣቀሻዎች ስላሉ ማለት ነው። እና በተለይ ፍሬ ያላነበብነውን ስለማናወራ ይሄ ጥቅል የፖለቲካ ሀሳብ አትስጪ፣ ጥሩ አይደለም። ሰሌዳ እንረዳዋለሁ። ጥቅል ነው የነገርኩሽ እኮ ይላል። አሁን ያነበብኩት ይላል። በቃ ይሄ እኮ ግልጽ የተጻፈ ነው፣ ገብታችሁ አንብቧል። አሁን እኮ ይሄ እኮ ምንም እንትን አይደለም። ይሁሪ በትግራይ የሚባለው አህዳዊ ነው። አህዳዊ ነፍጠኛም ይባላል። ነፍጠኛ ተርሙ ላይክ ሂር ኤንድ ዜር ለምሳሌ አንተ ዱታ ማለት ነው። መለስ ለማስረዳት እንደንትና ነው የሚለው፣ እንደ ኡመር ነው የሚለው። እንደውም ኡመር እንደተናገረው ነው የሚናገረው። መለስ የነፍጠኛው ስርዓት ሲባል ማህበረሰብን አይደለም ክሌም የሚደረገው ስርዓቱን ነው ብለው ነው። ኢስናር አባውት እኔ ህወሓት አይጠቀምም እንደዛ አይነት በቃ ዊድ አማራ ህዝብ የሚያስብ ነው እያልኩ አይደለም። የሚጠቀሙት ቃላቶች ግን የተለያየ ነው እየተባለ ተርሙ እሱ እኛ ብዙ መጽሐፍ ማንበበን አገላጠን አይተናቸዋል እና ኢኳሊ ቶክሲክ ናቸው። ኢኳሊ የአማራ ጠላት ነፍጠኛ ነው የተወራውና እንጂ ነው እና ነፍጠኛ ይላሉ፣ ይጠቀማሉ። ኢቭን ራሳቸውን ጨቋኝ ምናምን ብለው ራሳቸውን አጥበው ወጥተዋል። ምንድን ነው ሰሌዳ ትንሽ ነው አንቺ ሚት ሰው ዘላታል ኦማር። እሺ መጽሐፉን ልጠቅስልህ ብዬ ነው። እኔ ዝም ብዬ አይደለም ማወራው ልልህ ነው። አሁን አንተ እንደዛ የተናደድክበት ኦፍ ኮርስ ይዛነ በሀገሪቱ አሉ የሚባሉ ከፖለቲካል ኤክስፐርትስ ውስጥ አንዱ ነው። አንዳርጋቸው ጥሩ ነው ይባላል። በእንግሊዘኛ ነው የተጻፈው። ፀሐይ ፐብሊሸርስ ናቸው ፐብሊሽ ያደረጉት። the emergence and proliferation of political organization in Ethiopia ነው የሚለው ገጽ 163 ላይ ምን ይላል? ስለ ነፍጠኛ ነው የሚያወራው። the ነፍጠኛስ couldn't have been predominantly Amharas as the peoples of the north, Gojam, Gondar, Wollo were fighting to each other. The side that comes with Minilik while he was conquering the south, the bulk of his fighting men could have only been drawn from the central region of Shawa, the inhabitants of which are massively Oromo, Gurage and Hadiya. እኔ አይደለሁም ያልኩት 44ቱ እኔ ጋር አጠጣለኝ እየመጣ ሐሳቡን ቀይሯል። ቀጠቀጠዋለሁ አትበል፣ አታስፈራራኝ። ታንክ ዩ ማርግን እንደሱ ተባለ ማለት እኮ አማራ አይደለም ማለት አይደለም። እንደ አማራ ለማለትማ ብለው ቀጥቀጠውናል እኮ በሱ እኔ እናንተ ያው ጊዜ የለውም ሰሌዳ እንጂ ወይ ሌላ ቤት ነው ቆይታ ገብተህ ነው እንጂ ክርክሩ ምን ነበር? እንጨርሰዋለን። ፍሬሽ ቆይ እኔ ቅድስት እስከምትናገር እየጠበቅኩ ነው። አትናገርና እኔ ጋር በኋላ ትንሽ አንድ 10 ደቂቃ እከፍታለሁ። እንዴ ይሄማ እንትና 14 ሰዓት በተለይ አማራን በሚመለከት ብሔርተኝነቱን ወደ ፖለቲካ ይዘው የመጡት አካላት
ህወሓትም የኦነግም እና የኤርትራው መነሻቸው አማራን ተጠያቂ አድርገው የተነሱበት ነው። ሀገሪቷን ክሌም አድርገው የሚነሱባቸው ሂደቶች ናቸው። በዚህ ውስጥ ትርክት ሰርተዋል። ትርክቱ ትምክተኛ አማራ፣ ሰፋሪ አማራ፣ ገዢ መደብ አማራ፣ አህዳዊ አማራ የሚል ስያሜ ተሰጥቶት በእነዚህ ውስጥ አማራ ለረዥም ዓመታት እንደየአካባቢው እንደየሁኔታው መከራውን ሲያይባቸው የሄድባቸው ሁኔታዎች አሉ። በጣም የሚገርመው ራሱ አማራው ራሱ ለምሳሌ በሰዓቱ ይሄ በአዴን የሆነው አካል ራሱ ከክልሉ ውጭ ያለውን አማራ እንደ ሰፋሪ ሲያዩ የነበረ ነው። ልክ እሱም እንደሌሎቹ ብሔርተኞች ለኛ መብት የሚቆም ሳይሆን የሚታገለንም ጭምር እንደነበረ አሳምነው ፖለቲካ የተሰራበት ነው። ስለዚህ በተለይ 27 ዓመት በነበረው ሂደት ውስጥ ስታይ አማራ አህዳዊ ተብሎ ሰፋሪ ተብሎ ሲገደል ወይም ሲጨቆን አይ ልክ አይደለም፣ ነፍጠኛ ማለት አማራ ማለት አይደለም ተብሎ በመንግስት ደረጃም አልተከላከለለትም፣ ዴፊኒሽንም አልተሰራለትም። እንደውም ይሄንን በፓርላማ በኢንተርቪዎቻቸው በተለያዩ ነገሮች እየተደረገ መከራውን ሲያይባቸው የነበሩ ናቸው። የሚገባን ነገር አለ። አሁን ኦማር ስታመጣቸው የነበሩት ዴፊኒሽኑ ነፍጠኛ ማለት አማራ ማለት አይደለም፣ ነፍጠኛ ስርዓት ነው ይልሃል። እዛ ላይ እኮ ችግር የለብንም። ነገር ግን ነፍጠኛ የሚል ስያሜ ተሰጥቶት ግን በየቦታው የተገደለ አማራ አለ ነው። ይሄ ለረጅም ጊዜ ቆየና በተለይ ብልጽግና ከመጣ በኋላ ናሬቲቭ ማስተካከል ተጀመረ። የዳንኤል ክብረት የጻፈው መጽሐፍ ይህንን ለማቃናት የተሰራ ሰዓት ነበረ። ነፍጠኝነት ውስጥ ግን የነበሩት ሰዎች አማሮች ብቻ ሳይሆን ከሁሉም ነው ያለው። ስለዚህ በዚህ ምክንያት ለአማራ ተለይቶ ተሰጥቶ የተቀጠቀጠበት የፖለቲካ ናሬቲቭ ትክክል አይደለም የሚል አሁን አንተ ቀደም የምትላቸው የኦሮሞ ብሔርተኞች መጥተው አይ እኔ ያልኩትን ስርዓቱን ነው ብሎ ካሁን ይከራከራል። ምን ስለሆነ ናሬቲቭ ቅየራ ስለተጀመረ ማለት ነው። ግን ነፍጠኛ በሚል እዛ ክልል ውስጥ ሰዎች መገደል ቆመዋል ወይ ካልክ አልቆምም። ለምሳሌ እኔ ያደግኩበት ሰፈር እኮ በግልጽ የነፍጠኞች ሰፈር ነበር የሚባለው። የሚገርማችሁ ማለት ነው። ትለያለህ፣ ምንም እኮ ጥያቄ የለውም። ሌሎች አካባቢዎች ላይ ስትል ነፍጠኛ ነው የሆነ ነገር ስትል ነፍጠኛ ነው የሚባለው። ጉራጌውን ነፍጠኛ አይለው፣ ትግሬውን ነፍጠኛ አይለውም። ኦሮሞ ቅድስትዬ አሁን ይሄ ነፍጠኛ ተርም ለማን እንደሆነ እኔ ያደግኩበት አካባቢ አውቃለሁ ያልኩት። ይሄንን ግን ማለት ነው ለምሳሌ እኔ የትግራይ ብሔርተኛ የፖለቲካ ድርጅት ውስጥ ያሉ ልጆችን አገኛቸዋለሁ። በኦሮሞ ብሔርተኛውና በትግራይ ብሔርተኛው መካከል ነፍጠኛ ብለህ ብትጠራ የዴፊኒሽን ልዩነት የለውም። ሁለቱም ይስማማሉ። ይሄ ብቻ አይደለም። ወላይታ ሄደህ ከተማ ውስጥ እኔም ይሄን ያልኩት ወላይታ ሄደህ እኔ እንደዛ ማለት እኔ መሬት ላይ ያለውን ነገር ስለሆነ ነው። ወላይታ ሄደህ ነፍጠኛ ብለህ ብትጠይቅ መጥቶ አንተን እንደዚህ ለይቶ ያውጣሃል። ሶማሌ ብትሄድ፣ ድሬዳዋ፣ ሐረር፣ ድሬዳዋ የትም ቦታ ብትሄድ ነፍጠኛ ማለት አማራ እንደሆነ ትርክቱ ተሰርቶ ሰው ሞቶበታል፣ ሰው ተፈናቅሎበታል። አሁን የናሬቲቭ ቅየራ ያስፈልጋል የሚል ስራዎች በዚህ መንግስት እየተሰራ ስለሆነ ነፍጠኛ ማለት ትክክል አይደለም፣ አማራ ብቻ ሳይሆን እንዲህ ነው የሚል አሁን እኮ እነ ዳንኤል ክብረት መጽሐፍ ጻፉበት። ከዛ በተረፈ ግን ኢትዮጵያ ውስጥ ያለ የትኛውም የፖለቲካ ኃይል ነፍጠኛ ማለት ለማን እንደተሰጠ ይታወቃል። ግን ኦማር እንደምትለው አሁን ናሬቲቭ እየተቀየረ ነው፣ ስልጣን ላይ ተመቷል፣ ሌሎች ፍላጎቶች አሉ። ከአማራው ደግሞ አሁን ብሔርተኛ ሆኗል፣ አቻ የሆነ የመጣበት ሂደት ስላለ አሁን ይሄ ትክክል አይደለም የሚልህ በተለይ ይሄ የሚያነበው የተወሰኑ ነገሮችን ወደኋላ ሄደክ ይሄ ማለት ትክክል አይደለም ብለህ አንተ እንደምጥልበት ስለሚያውቅ ይመጣና ይሄን ዴፊኒሽን ይሰጣል። እኔ የምስማማው ይሄን ዴፊኒሽን ትቻለው ሲለኝ አንድ ኦሮሞ ብሔርተኛ ወይም የሌላው ብሔርተኛ አማራን በዚህ ምክንያት ማፈናቀል ትተሃል ወይ? መግደል ትተሃል ወይ? እስካሁን ለተደረጉት ነገሮች በዚህ ምክንያት የተደረገው ነገር ስህተት ነው ብለህ ተከራክረሃል ወይ ነው። አንተን ሲያገኝ ተስማምቻለሁ ብሎ በጀርባ ሌላ ነገር የሚሰራ ከሆነ ሌላ ነገር ነው ማለት ነው፣ ማስመሰል ነው የሚሆነው ማለት ነው። ሲል አቁም ያለው ካለ ኦኬ አቁመሃል፣ ኦኬ ከዚህ በፊት የነበረውስ ነገር ብለው ትሄዳለህ። እኔ በዛ ነው የምስማማው። ትቻለው ካለ በደሌን ግን ረሳው የምችልበት ሂደት የለም። ግን እንትኑም ስላለ ማለት ነው፣ የሚቀጥልባቸው ሁኔታዎች ስላሉ ማለት ነው። እኔ እንደዛ ነው የማስበው ማለት ነው። ቴንክ ዩ ቅድስት። ባይዘው 2 ሰዓት የተጋጋጥኩበትን ሙከራ ነው አንቺ በመጣሽ ለኦማር የጋትሽው ማለት ነውና
በጣም ደስ ብሎኛል ሀቅ ለመናገር ግን ትግራይ ምናምን ኤርትራ ቀላቅላ አበላሽ እኔ ካልኩት ቅድስት ምን ተናገረች ወላይታ ትግራይ ስለ ኦሮሞ ነበረ ይኸውልህ አጀንዳው ስለ ኦሮሞ ብሔርተኞች የዳቦ ስም ነበረ ቁልጭ አንተ እኮ ምን መሰለ ይውሪ ስላንተ ነገር የምመኘውን ልንገርህ ሰሌዳ አይስዌ ፐርሰናሊ ባውቃችሁ አይ ሆፕ ጊዜ መጥቶ ፐርሰናሊ ሁላችንም ለሳይህ እንደማን ነው ፎቶ ምን ይሰራል ምደብቀው ነገር የለኝም እኔ ፎቶ ምን ይሰራልኛል ኢን ፐርሰን ምንድነው ተረምፈልገው ቁጭ ብዬ ማይንድ ሴታችሁን ባውቀው የት ነው ያለ ተቀመኛለሁ አንዳንድ ሰዎች እኔ ጀርመን ነው ኤኒ ታይም ጀርመን ከመጣ ኤኒ ታይም ኮፊ ጋብዣለሁ ብቅበል አንተም አሜሪካ ከመጣ ይሄው ሁሉም ኤክስፔንስ አገራችሁን አልወደውም እንገናኝ ወደ ካናዳ ይቀርባል አገር ወደ ካናዳ ከቀረበ ብቅስል ጎበኛለሁ ባይዘው ለካናዳ ቅርብ ነኝ እኔ ዩሪ ቴነሲ ነው ያለውትና ስለዚህ ሜቢ በቃ ወይ ጎበኛው ነው ቴነሲ ነው ለካናዳ የሚቀርበው እንዴት ነው ቃል የርክስቴት ቅርብ እኮ ነው ለካናዳ ቴነሲ ሳውዝ አይደለም እንዴ ቴነሲ ምናምን የሚቀርበው እዲስ አንድ አይነት ሰዓት ሁሉ ነው ያለን ነው ማር ሴንትራል ታይም ናቸው ነው አይ ሰዓቱማ በላይና ቴነሲ ሳውዝ አይደለም እዲስ ሳውዝ ያ ዲፕ ሳውዝ እንደው ኮታር እንዴ ነው ለካናዳ የሚቀርበው እነዚህ ተውሉ መጣት ይችላል ማለት ነው በቃ ተው ኒውዮርክ ነው የምትኖረው ቻው ኒውዮርክ ካናዳ ሚኒሶታ ሳውዝ ዳኮታ ወደ ላይ ያሉ እንጂ ነው ኦማር ቅርብ ነው ሲለኝ ቅርብ ነው ነው ያልኩትኝ ሩቅ አይደለም ሀቅ ለመናገር የስንት ሰዓት ፍላይት እንደሆነ ታውቃለህ ኦማር እስናት ዛት ኖርዝ ኢስት ነው ለካናዳ ቅርብ ድል በኋላ አንድ ወቅት ላይ ቢኮዝ ሪሊ በቃ አንዳንድ ሰዎችን ቁጭ ብለህ እንዲ ቡና ላይ የጧት ቡና ላይ what were you thinking እንዲህ ስታወራ በተለይ አማራንን የሚሉትን ሰዎች ነው እንዲመመኘው by the way እና the way they relax አሁን ባለፈው አክሱም ምን ይሰራላችኋል አርፋችሁ በቃ የሰው አትመኙ ምናምን ስትል በቃ ደንግጬ ምናምን because አንድ አማራ እንዲህ ይላል ማለት ስለምቸገር ማለት ነው ግን ደግሞ አንዳንዴ ደግሞ በሌላ መልኩ ደግሞ ኦኬ የሚያስብል ደግሞ ሐሳቦች ሰማ anyways sorry በቃ ቀጥሉ ፍሬ ቤት ከከፈቸው ዛ አኛ ለቆርኩም I like the guy bold ነው ሊበራል ይመስላል እንደዛ እንዳልታውቃለህ ዩሪ እኔ እኮ እንደዛ ያልኩት ምንድነው ይሄ የትግራይ ነው የአማራ ነው ብሎ question mark የሚደረግበት ትርክት ላይ መከራ ከምናይ እኔ እንደ አማራ ከማንኛውም ብሔር ብሔረሰብ ያለው ምንም የማያጨቃጭቀው ትርክት ማለት ነው ታሪክ ማለት ነውና በዚህ ያክል ደረጃ ሰጣ ገባ ከመግባት የራስን አጉልቶ ማውጣት አይበጅም ወይ ዩሪ ምልህ እንግዲህ የሆነ አካል የኔ ነው የሚል አለ እኛም ደግሞ የራሳችንን አክሱምን ያጎላ ነው የራሳችንን አክሱምና አሁን ይሄ እኮ ነው ይሄ ነው ደግሞ ባለቤት ነኝ የሚል አለ ዩሪ ምን አገባኝ እኔ ስለሱ ምን አገባኝ አዲስ አበባን ክሌም በማረግበት ምን አጨቃጨቀ ብቻ anyways it's okay there will be time እንዲ ከዛ አባባሌ ከዛ ቡና ላይ የሚወራ ነው እንጂ እኔ የአክሱም ትርክት የአማራም ቢሆን ባይዘው ሊበራልነትን ግን ወደዋለሁ በጣም አንዳንዴ የሚያስደነግጡ ሐሳቦች and anything አይጎረብጥህም እሱን ወደዋለሁ ግን እንዳልኩ አይደለም አሁን አንድ የትግራይ ልጅ ተኝነት የሚያፈነግጥበት ትሬሾልዶች አሉና አሁን ፍሬ ለኔ አኖማሊ ናት እላለሁ ብዙ ጊዜ ግን አንዳንዴ ደግሞ ልክ አሁን እኔ ቅድም ሳውራ ፕሮቮክድ ስትሆን አይታሃታል የሆነች 2% የትግራይ ጂን አላትና 98% ባህረር ጂኗ ነው ፖለቲካ የምትሰራው to be honest ከናንተ በላይ ህወሓት ሰው ማይለውን ብያቃለሁ ቱ አዲስ አማራ 44ም ያቃል ኡማርም ያቃል እኔ ኦሮሞ ይበላው አማራ ይበላው እንትና ይበላው የውሸት እንትና አይደለም ግን ነፍጠኛ ቅድስት አድጋለች እኔ አድጌበታለሁ ማን ነው የሚጠቀመው ያንን ተርም አውቀዋለሁ ይሄ ተርም ዝም ብለን ለፖለቲካ ኮሬክትነስ ካልፈለግን በስተቀር this is የትግራይ ቲንግ አይደለም ትግራይ ብዙ ነገር ይላቸዋል ተጋሩ ብዙ ነገር ለማራ ፖለቲካ ላይ ያወጣው ነገር አለ ኤርትራም እንደዛ ኤርትራም ነገር አይደለም